ይሄንን አሁን ዳዊት እኮ የጸለየው ያኔ በጠላቶቹ ላይ ነው እና ኤርሚያስ አበበ አባት ላይ ሬሳ ላይ አስተኝተህ ምንድን በአንድ ትውልድ ስሙ ይደምሰስ ልጆቹ ይለምኑ ይቅበዝበዙ ይጥፉ ይላል ታውቃለህ 10 ልጆች ነው የወለደው ከእናቴ እኔ ሁለተኛ ነኝ አይረግሙም ነበር እኮ አልኩ አይረግሙም ነበር እኔ ሌሎች ወንድሞቼ ራሱ እንዴት አስችሏቸው እንትን እንዳሉ ማለት ነው ጠጉን ነበር ማሲዘይን ቄሱሉ ያቆኛል ደግሞ ያቆኛል የወንጌል ጉዳይ ሆኖ እንጂ ያቆኛል እዚህ መኖር ለኛ በዚህ ተራራ መኖር ለኛ ምንድነው መልካም ነው ይሄን ቃል ማን ያለው በዚህ ተራራ መኖር ለኛ መልካም ነው ብሎ ያለው ሐዋርያ ታስታውሳለህ አይደል ወንሚያት ነው አላስታውሰውም ግን ጴጥሮስ እና ዮሐንስ ያዕቆብ ዛ በመገለጥ ተራራ በደብረ ታቦር ላይ አስታውስኩት ቅዱስ ጴጥሮስ በዚህ ተራራ መኖር ለኛ መልካም ነው ያለው ኦርቶዶክስ ነው የትርጉም ትክክለኛ ትርጉም ነው ወንድሚያት ቀጥለው አለው ትክክለኛ ትርጉም ነው እስካሁን የተናገረው አጥቁረጠው ሁሉን እንድንይዘው እኔ አልቆረጥኩትም አሰማለሁ አልቆረጥኩትም አልኩ በፍጹም አልቆርጠውም እስካሁን የተናገረው ትክክለኛ ትርጓሜ ነው ወይ ተራራው ቤተክርስቲያን ናት ኦርቶዶክስ ናት ጴጥሮስም መልሶ ኢየሱስን ጌታ ሆይ ለኛ በዚህ መሆን በዚህ በኦርቶዶክስ ቤተክርስቲያን ለኛ መሆን መልካም ነው አለ ጴጥሮስ አላለም ኦርቶዶክስ ቤተክርስቲያን ትባል ያቃል እንደ ቅዱስ ጴጥሮስ አያቅም ካቶሊክ የሚባል ያቃል እንዴ አያቅም ፕሮቴስታንት የሚባል ያቃል እንዴ አያውቅም እሱ የሚያውቀው የአብ ልጅ ኢየሱስን ብቻ ነው አንተ የዘላለም ሕይወት ቃል አለ ካንተ ወዴት እንሄዳለን ብሎ ያለው ጴጥሮስ የሚያውቀው ጌታን ብቻ ነው በዚህ በኦርቶዶክስ ተዋሕዶ ቤተክርስቲያን መኖር ለኛ መልካም ነው ብሎ አላለም ኤርምያስ 6:16 የቀደመችው ሃይማኖት ማለት የኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ነው በላችሁ እኛ ኤርምያስ 6:16 የመጀመሪያም የመጨረሻም ነው የሚል ጥቅሳችን ነው እንዴ ያድምጡኝ እኔ አሁን ያድምጡኝ መሪ አየው ለኤርምያስ ጨቀጨቀ ምናረግ ምንም ገበሬ ምሩ ነው የሚይዘው መድኃኒዓለም ክርስቶስ ገበሬ በርሻው ጎበዝ ነው በምርኮ እንደተወሰደ የሚያሳይ መረጃ አለው አይደል መረጃውን ይስጡኝ ወጡ ኔትወርክ ነው ብዬ ጠየም አድርጌ ለያዘው ግን አይመጡ አቤት ውሸት ወንድሞቼና እህቶቼ ትውልድ ካለ በሉ መርጌታ መቼም እንደሚመጡ ተስፋ አደርጋለሁ ተመልሼ እንደው በጌታ ይሁንቦት እንደው በተሰቀለው በቸሩ መድኃኒዓለም መቼም ይሄን ሁሉ ህዝብ እንደዚህ ዘርግፈውት አይወጡም ምንድነው አንተ ጄሪካስ ተነሳ በጣም እንትን ይላል ይዘውኝ ሄደው እኮ ነው ይዘው ሚዱ ራስን ሚድ ግን በጄሪካ ተጮሎ የመጣው ጄሪካውን ጨርሳችሁት እንደገና ውለድ ነው እንደዛ የምደበድበው ጠላውን እኮ ብቻውን ጀርካን ሙሉ ጨርሰን አይኔ ፈዟል እኮ እኔ እኮ ከዛ በኋላ ግን እኔ ብቻ ብዙ ይታይ ምንድነው አንዴ ማስታወሱ ፍትሃት ሄደን አንድ ምስኪን ነው የሞተውና ታውቃለህ ፍታው ነው የኛ አካባቢ ኦርቶዶክስ ፍታ ነው እና ሄደን አንድ ቄስ ጋር ከአስክሬኑ አጠገብ ቆሎና አረቃ ያመጡልን ማለት ነው ዛ በቃ እኔ ደግሞ መቃብር ፈራለሁ አልወድም ሬሳ ሳጥን እግዚአብሔር ይገስጸው እና በቃ ለመዳፈር ጀመር ነው ቀለል አድርገን ቆሎ ብለን አረቄውን ላፍ አረግ ነው መጨረሻ ላይ ሰውየውን ሳንፈታው ገብረ እግዚአብሔር ብለን ሰውየው እንደተገነዘ እኛም ፍትሃት ሳንጸልይለት ተታችሁ ተሄራችሁ አረቄው ነው ኤርሚ ሬሳውን ተታችሁ ተሄራችሁ ሬሳውን ጥየርኩ ነው ሲጀመር ሬሳ አልወድም እንኳን አረቄ ተጥቼ በቁሜም ሬሳ የሚባል ነገር ሽታው ነው የሚደብረኝ ሰውየው አልተፈታም ጠዋት እንደፈታ አድርገን
መቃብር ውስጥ ወረወር ነው። ጌታ ይታይ ስለጠጣችሁ ነው ሞቅ ብሎ ነው ታዲያ እርሜ እንዴ ታዲያ ካልሆነ እንትን ነው አንደኛ ገጠር ነው ይርነው ብርድ አለ ምናምን እና ሰው የሆነ እንፈታለን ብለን እንደል በአልኮል ታስረ ነው ለዚህ መጣል ፌዝ ማለት ነው ፌዝ በቃ የመጨረሻ በሰው ነው መነንን ጥሯት እስቲ መነን በቅርብ ዘመድ ሞቶባት ለቀብር ሄዳ ከአሜሪካ ማለት ነው በእውነት እና የሆነ በግ ነው ምናምን ነገር ጠቦት ታርዶ ሳይቀበር በፊት እና ረዱልን ብለው በግድ ጌታ እግዚአብሔር ምስክር ደግሞ ያረጋሉ እኮ በደንብ ይታወቃል ረዱልን ሬሳው ባለበት ማለት ነው ከዛ በጓ በሙሉ ቆዳ መልስና ጥፍር መልስ ሲቀር ሌላውን እንዳለ ነው አሉ ይወሉት በደንብ ነው ማስተዋወሰው እኔ ራሴ እሷ ፕሮግራም ላይ ባልገኝም እንዲህ አይነት ነገር በደንብ እንደሚደረግ አቃሉ በደንብ ይው መድኃኒዓለም ክርስቶስ ምስክር አንድ በሬ ያለውን ለ40 አሰርደው ያቃሉ ገጠር ውስጥ አንድ በሬ መቀናጁ አድርጎ የሚጠምደውን ጠቅላይ ሚኒስተር መለስ ዜናዊ እንደውም በዚህ ጉዳይ ላይ የታገነው ጎጃም አካባቢ ላይ ነው ምናምን ነገር ብለው ተናግረው ይሄ ፍትሃትና ተስካሪ ቅር ብለው እንዳለ ሰላማዊ ሰልፍ ወጡባቸው ምናምን ነገር ህዝቡ ከዚህ በኋላ ተስካራ እናረጋም ብለው ማለት ነው አንድ በሬ የመቀናጆ በሬ ያለው ለ40 አሰርደውታል ለ40 ማለት ለሰውየው ባለቤቱ ሞተ ልጆቹን በትኖ ሚስቱን በትኖ ማለት ነው ስለዚህ ነፍሱን በአጸደ ገነት ያኑርልሽ ተብላ እንድትባል ነፍስ ይማር ተብሎ እንዲባል አንድ በሬ ነበረው አንዱን በሬ ያሳረዱት አንዱን በሬ ሕያው እግዚአብሔር ምስክር አልኳችሁ እኔ እቀድስበት የነበረው ደብር በጣም በ1860 ዓመተ ምህረት ነው አርሲስ ከተተከሉት 3 ቀዳሚ ቸርቾች አንደኛው ነው እንዴት ያኔ እኔ ምንም ነገር አልመሰለኝም ግን ልብ ነው ወደ ጌታ ከመጣው በኋላ በእውነት ሳስታውሰው እንዴት እንደሚቆጨኝ ምንም እኮ የማይጠቅመው ለሟቹ ምንም የማይጠቅም በህይወት ለቀሩት ለልጆቹ ከዛ በኋላ መሬቱን የኩል የሰጠችው ሴትዮ በመቀናጆ ስታርስ የተሻለ አንዱ በሬ ከሌላኛው በሬ ጋር ቀናይተው ያርሳሉ ታሳርሳለች ከዛ በኋላ መሬቷን የኩል የሰጠችው የኩል ይታረሳል እና እዛ መሬት ላይ 10 ኩንታል ከተገኘ 5 ኩንታል ይሰጣታል 5 ኩንታል ከተገኘ 2 ተኩል ይሰጣታል የኩል ማለት ነው 2 ኩንታል ከተገኘ አንዳንድ ይካፈላሉ ያመጡ ማለት ነው የስንቱን ቤት እኮ እንደዘጉት የስንቱን ቤት ዳሃ እንዳደረጉት እኮ ጌታ እግዚአብሔር ምስክር ተስካር የሚባል ነገር ሰውየው ከሞተበት ጊዜ ጀምሮ ጉዞ ፍታት የሚያስከፍለውን ዲያቆን እንዳልክዬ ታውቃለህ አውቃለሁ ነው የቤተክርስቲያኒቱ ዲያቆን ስለሆንኩ ጉዞ ፍታት 12 40 80 ሙት ዓመት ስንት ነገር ነው የሚወጣው ስንት ነገር ወንድሞቼ ናቶቼ እኔ ኤርሚያስ አበበ ለብዙ ዘመን የበላው ማለት ነው ስንት ዓመት ነው የሚበላው 2 ዓመት 3 ዓመት 4 ዓመት እየተባለ እና ያው አባቴ ሞቶ በኦርቶዶክስ ሃይማኖት ሆኖ ነው የሞተው ነገር ያለው ወንጌል በኦርቶዶክስ ሃይማኖት ሆኖ የሞተው እናቴ ገንዘብ ላከለሰለኝ 10 ሳንቲም ልክ ያላቅ ለሷ ቡና መግዣ ያለኝን ሰጣታለሁ በህይወት ስላለች ለአባትህ ምናምን ነገር ሐውልት አሰራ ብላስተይ አላሰራውም ምን ሊጠቅመው አባዬ ምን ሊጠቅመው ቤተክርስቲያን ግቢ ውስጥ አንቱ የተባለ ሰው ስለሆነ ቤተክርስቲያን ግቢ ውስጥ በወንዶች በር በኩል ላይ ነው የተቀበረው የክብር ቦታ ተብሎ ከሚባል ማለት ነው እዛ በወንዶች በር በኩል ይቀበር በሴቶች በር በኩል ይቀበር ግቢ ውስጥ ይቀበር ውጪ ይቀበር ስላሴ ይቀበር መድኃኒዓለም ይቀበር ዋሻ ጫካ ውስጥ ራሱ ቢጣል ምድር በትንሳኤ ቀን በሰነር ታስረክባለች የሱ የተቀበረበት ጓሮና የተቀበረበት ቦታ አይደለም ማተር የሚያደርገው በክርስቶስ ኢየሱስ አምኖ ንስሐውና የኃጢአት ይቅርታውን ካላገኘ ምን ይጠቅመዋል ይሄው እኔ አባቴ ማለት ነው 2 አባት የለንም አንድ አባት ነው ያለን ከወለዳቸው ልጆቹ ምኑም ምን መስለው እኔ እሱ ነው መስለው እሱ ነው የሚመስለው ምን ይጠቅመዋል ወንድሞች እናቶቼ ሐውልት አሰሩ ለሐውልት ማሰሪያ ተብሎ አውጡ ምናምን ነገር ነው ለአናኔ አላወጣም አልኳት በቃ አባቴ በህይወት ዘመን በነበረበት ተረድቻለሁ የኔ እውነት ነግሬዋለሁ ስንት ሌሊቶች
እያለቀስኩ ስንት ቀናቶች አብሬያቸው በመቀደሳቸው ዲያቆናትና ካህናት ፊት ቁጭ አድርጌ ነግሬዋለሁ። ኦርቶዶክሳውያን እንደተላገዱበት አይደለም። ያኔ ነበር ወንድሜ ዲያቆን አበበ ጉልላት ያኔ ነበር ወንጌል አብሬው የነገርኩት አውድማችን ላይ ቁጭ ብለን ቀኑን ሙሉ ስንነጋገሩለን ለኛ ቤት በጣም ይቀርባል የቅርብሳችን ሰው እኔ ስለሚቀርበኝ አባቴንም ስለሚቀርብ ከተማ ስገባ እንዳንተ ነው መሆነው ብሎኝ ሳላገኘው በሞት ሄደ ማለት ነው። ተከታትለው ሄዱ አባቴም እሱም ሌሎቹም። መለላችሁ ነው ወንድሞችና እህቶች እኔ ጌታ ሳይገባህ ፕሮቴስታንት ሃይማኖት ውስጥ ብትመጣ ኢየሱስ ክርስቶስ ለዘላለም ሕይወት ካልተቀበልከው በልብ ካላመንከው ከሰርክ ማለት ነው። ከሳሪ ነህ። ኦርቶዶክሱን፣ አይሁዱን፣ ካቶሊኩን ዋቴቨር ማንን እግዚአብሔር የእምነት ተቋም የተባለ ሊያደራጅ አይደለም ወደዚህ ዓለም የመጣው። ተቋምነቷ ቤተክርስቲያን የክርስቶስ ቤተክርስቲያን አካሉ ናት። እነሱም በበጉ ደም በኢየሱስ ክርስቶስ ደም መንጻትን ያገኙ ንስሐና ኃጢአት ይቅርታቸውን የተቀበሉ በኢየሱስ ክርስቶስ ያመኑ ወገኖች በስፍራዎች ሁሉ ያሉ ናቸው። ሕይወትና ለመጥፋትን ወደ ብርሃን በሱ በኩል በገለጠው በኢየሱስ ክርስቶስ አምነው የዳኑ ማለት ሎክ እናቴ ከዛ ጊዜ ጀምሮ ያባት ለቅሶ ሰርግ መሰለ አለችኝ። ለምን ብዙ ሰው ስለመጣ ለምን በወረዳ ውስጥ በጣም የሚታወቅ ሰው ነው። ኦኬ በጣም የሚታወቅ ሰው ነው። በጣም የሚታወቅ ሰው ነው በወረዳ ውስጥ እኔ በተወለድኩበት ወረዳ ውስጥ ማለት ነው። በጣም የሚታወቅ ሰው ነው። ኢቭን በሶስት ወረዳዎች ውስጥ ማለት ነው። በአንድ ወረዳ እንኳን አይደለም። የኔ መርቲ ወረዳ ነው። አርባው ጋር ወረዳ ውስጥ በጣም የሚታወቅ ሰው ነው አባቴ። ኦኬ እና ብዙ ሰው ነው የመጣው። ከእስላሙም ከክርስቲያኑም ብዙ ሰው ነው የመጣው ሲሞት። ታዲያ የኔ አባት ሰርግ የኔ አባት ሞት ሰርግ መሰለ ብላለችኝ እናቴ። ምኑ ሰርግ ይመስላል አልኳትኝ። ምንድነው ብዙ ህዝብ ስለመጣ ለእስላሙም ለክርስቲያኑም እንዲታረድ ለእስላሞቹም ስለተሰጠ በጎረቤት በኩል እስላሞች አሉ አብሮ አደጎቻችን እነሱ ቤት ወጥ ተሰራላቸው ለእስላሞቹ ዛ ራሳቸው በራሳቸው አርደው እዚህ ደግሞ ክርስቲያኑ ማለት ነው። ኦኬ የኤርሚያስን አባት ምን ይጠቅመዋል? ከዛ ጊዜ ጀምሮ እኔ እስከተወሰነ ዓመት ድረስ ትገፈግፋለች። ገንዘብ ላክሰ አልክ አልኳት። በል ደግሞ ሄድና ነገ ኤርሚያስ አበበ አባቱ አልሞተም ብለህ ያው አንዳንድ መቃብር በማሽተት ደስ የሚላቸው ኦርቶዶክሳውያን አሉ በሰው አጽም ላይ የሚቀልዱ ማለት ነው። ቀልድ ደግሞ ሄድና አልሞተም አባቱ ብለህ ማለት ነው። ከፈለጋችሁ መቼም መቃብራቸውን አልከፍትም። ያብሮ አደጌ ያብሮ የቀደሰኝ ያበበ ጉልላት እሱን አጽምና ያባቴን አጽም ምናልባት የምትፈልጉ ሰዎች ካላችሁ ለማየትም ይሁን ለማሽተት ብለህ ካልክ ከፍተን ልናሳይ ከፈለግ ቤተሰቦቼን ጠይቄ ያሳያችኋለሁ። የሚቀልዱ ሰዎች ስላሉ ማለት ነው። ምን ይጠቅመዋል? ለአባዬ የዕለት ፍታት ጉዞ ፍታት ተብሎ ተፈቶለታል። ምን ይጠቅመዋል? እኔ አገር ቤት ብኖር ኖሮ አይፈቱትም ነበር። ያው እግዚአብሔር ምስክሬ ነው። አይፈቱትም ነበር። እሱ ሬሳ ላይ ቆመው አያሟርቱም ነበር ነው የምልህ። ሟርት ስለሆነ ምክንያቱም ታውቀዋለህ እንዳልክ መዝሙረ ዳዊት ሙሉን ነው የምንደግመው። አሁን መዝሙረ ዳዊት መዝሙር 52 አሁን ሬሳ ላይ የሚጸለይ ጸሎት ነው። እነ መዝሙር 108 ሬሳ ላይ የሚጸለዩ ጸሎት ነው። ሰይጣንም በቀኙ ይቁም በተሟገተም ጊዜ ተረቶ ይውጣ ዘመኑን ጥቂት ሆነበት ሚስቱም መበለቱ ለዳደግ ልጆቹ ሚራራ አይኑር በአንድ ትውልድ ስሙ ይደምሰስ የእናቱ ኃጢአት እና የአባቱ ኃጢአት ይታሰብበት እያለ ይሄንን አሁን ዳዊት እኮ የጸለየው ያኔ በጠላቶቹ ላይ ነው። እና ኤርሚያስ አበበ አባት ላይ ሬሳ ላይ አስተኝተህ ምንድን በአንድ ትውልድ ስሙ ይደምሰስ ልጆቹ ይለምኑ ይቅበዝበዙ ይጥፉ ይላል። ታውቃለህ 10 ልጆች ነው የወለደው ከእናቴ እኔ ሁለተኛ ነኝ። አይረግሙም ነበር እኮ አልኩ አይረግሙም ነበር። እኔ ሌሎች ወንድሞቼ ራሱ እንዴት አስችሏቸው እንትን እንዳሉ ማለት ነው። ጠጉን ነበር ማሲዘይን ቄሱሉ ያቁኛል ደግሞ ያቁኛል። የወንጌል ጉዳይ ሆኖ እንጂ ያቁኛል።
በግድ እንፈታለን ብለው ቢሉ አይፈቱም ነበር። ከፈለኩኝ እኔ ወስጄ ሸለቆ ከብቶች ጠብቅበት የነበረው ግራር ስር ቀብረዋለሁ። በመሞት ሰዓት ላይ ሄጄ ስሩ ቀበራለሁ። ምድር በትንሳኤ ቀን ታስነሳለች። እያንዳንዱ ማለት ነው የትንሳኤ ቀን አለ። ስላሴ ቤተክርስቲያን ስለተቀበረ አይደለም ክብሩ። ዮሴፍ ቤተክርስቲያን ስለተቀበረ አይደለም ክብሩ። ሰው በተቀበረበት ቦታ አይደለም ክብሩ። ክብሩ እግዚአብሔር ነው። በህይወት ባለ ዘመን አባቶቻችን በእሳት እየተቃጠሉ ነው ሐዋርያት ያለፉት። በክብር እንኳን ያልተቀበሩ አሉ። እና ሟርታቸውን ሲያሟርቱ ነው ቆዩት። ግን እኛ አስቀድመን በጌታ ስለሆነ የነሱ ሟርት በእኛ ላይ ሰራም። ግን በቀጥታ ይሄ ነው የሚለው መዝሙር 108 ይሄን ነው የሚለው በቅንፍ 109 ወሰይጣን ይቁም በየማኑ ሰይጣንም በቀኙ ይቁም ነው። በተሟገተም ጊዜ ተረቶ ይወጣል። ዘመኑን ጥቂት ሆነበት ብሎ ኦልሬዲ ሞቷል እኮ። ሚስቱ መበለቱን ሴተኛ ዳሪቱን እኮ ነው። ሚስቱ መበለቱን ባል ሳታገባ የምትኖር እንደማለት ነው። ለድሃ አደግ ልጆቹ የሚራራ አይኑር ይላል። ይሄንን ሬሳ ላይ ይጸልያል። ወንድሞቼ ናቶቼ ምን ማለት ነው? ቀሪው ልጆቹን እኮ እየረገሙበት እኮ ነው። ይሄ ሳያንስ ጉዞ ፍታት 12 40 80 ሙት ዓመት ምናምን ነገር እያለች ማለት ነው። እቴቴ አልኳት እናቴ በህይወት ስላለች እቴቴ አልክም፣ ለማንም አሞራ ለማብላት አልክም። ለኔ አባት ቀና ብሎ ከሲኦል ሊወጣበት የሚችልበት ነገር የለም። ምክንያቱም ይሄንን ስርዓት ውስጥ የሚያደኩ ነኝ አውቀዋለሁ። ማንም ኦርቶዶክስ መጥቶ እኔም ጋር አያምታታም ስልክ አውቀዋለሁ። ምንም አይጠቅመውም። ራሱ መጽሐፈ ግንዘት ማለት ነው። ማን ሶሪ መጽሐፈ ዝማሬ መዋሲት ማን ነው? የፍታቱ ላይ ስሙን ጥራለኝ። መጽሐፉን ጥራልኝ። ቅዱስ ያሬድ ደረሰው የተባለው ማለት ነው። ዝማሬ መዋሲት መስለኛል። አዎ መዋሲት። ኦኬ። እምድህረ ሞቱ ለሰብ አልቦቱ ንስሐ እኮ ብሎ ነው የሚጀምረው። እምድህረ ሞቱ ለሰብ አልቦቱ ንስሐ፣ ሰው ከሞተ በኋላ ንስሐ የለውም ብሎ ዝማሬ መዋሲት አይደል አስተራዬ? አዎ ዲያቆንዬ ጸጋ ይብዛል። አዎ መዋሲት ማለት ነው። እምድህረ ሞቱ ለሰብ አልቦቱ ንስሐ፣ ሰው ከሞተ በኋላ ንስሐ የለውም ብለን አዚመን ከዛ የክርስትና ስሙን ደጋግሞ በመጥራት ደብተራ አያድነውም። ሰው ከሞተ በኋላ ንስሐ የለውም ይላል መጽሐፉ። ሰላም ኤርሚ እሰጣለሁ። ጸሎት አታድርግም እንዴ ላባት? እሰጣለሁ። የምን ጸሎት? ምን አይነት ጸሎት? ጸሎት አታድርግም? ሕያዋን ለሙታን አይጸልዩም ይላል መዝሙረ ዳዊት ላይ። ከፈለክ አሳይሃለሁ። ሙታንም ስለ ሕያዋን ሕያዋንም ስለ ሙታን አይጸልዩም ይላል። ለዚህ ነፍሱን ይማራል ብራዘር። የለም እሱ የደብተራ ወሬ ነው እኮ አልኩህ። ያው ነብየ እግዚአብሔር ዳዊት ሙታን ስለ ሕያዋን ሕያዋን ስለ ሙታን አይጸልዩም አይለምኑም ይላል። አለቅ። እኔ እግዚአብሔር ቃል እንጂ የሚመራኝ የደብተራ ወሬ አይደለም የሚመራኝ። ነብየ እግዚአብሔር ዳዊት እንደዚህ ይላል። ሙታን ስለ ሕያዋን በክርስቶስ የሆነ የሞተ ነው ወንድምዬ። በሙሉ ሙታን ከስጋ በስጋ የሞቱ በሙሉ ሞተዋል። ሙታን ናቸው። ሕያዋን ተብሎ የተባለ አንተ በክርስቶስ ማመንህ ወንድምዬ ምንድነው የፈለከው እንዴ? ሚዩት እያደረጉ ለምን ብትከፍተው መውረድ ፈለክ? ሲሰጥህ ታወራለህ። ሚዩት እያደረጉ እየተጠያየቅን ንድ ብዬ ነው እኮ። ስትሰጥህ ታወራለህ። ታዲያ ስትሰጥህ ታወራለህ ወንድምዬ። ጨርሼ እሰጥሃለሁ። እና ለምንም የሚጠቅመው ነገር የለም። ለሟቹም ለቋሚውም የሚጠቅመው ነገር የለም። ለቋሚውም ንብረት ነው የምታጠፋው። ኦኬ። ለዛች ባሏ ለሞተባት እናት ቀሪ ዘመኗን ከልጆቿ ጋራ ያለ አባት የምታሳድጋቸው ልጆቿ፣ ያለ እናት የሚያሳድጋቸው ልጆቹ በእናታቸው ሞት እያዘኑ በአባታቸው ሞት እያዘኑ እንደገና ደግሞ በየወሩ ወይ በየአመቱ በየወሩ እንኳን አይደለም ብቻ 12 ከሆነ 12 40 ከሆነ 40 80 ከሆነ 80 እየተባለ እየተቆጠረ እስከ 7 ዓመት ድረስ ይግጧቸዋል። እነሱ ቤት በቀን ውስጥ ሽሮ ገንፍሎ እንኳን አይበላም።
ለእናታቸው ግን ተስካር ተብሎ የሚደገሰውን ድግስ እናውቃለን። እነሱ ቤት ምናልባት ሽሮ ስጋ ይናፍቃቸዋል። በአመት አንድ ጊዜ ሊሆን ይችላል የሚበሉት፣ ወይ ለገና ወይ ለፋሲካ። ያኔ ግን አርደው ያበላሉ። በዚህ ተጠቃሚው ማን ነው? ሟቹ ሰው አይደለም። ተጠቃሚው ማን ነው? ቋሚም ሰው አይደለም። ተጠቃሚው ማን ነው? ቁጥር 1 የኦርቶዶክስ ቤተክርስቲያን ቄሶችና ብቻ ናቸው። ሕያው ጌታ ለዘላለም የሚኖር የአብርሃም አምላክ እግዚአብሔር ምስክር ነው። ኦኬ። እንዲህ አይነት ጸሎት እየተባለ የሚደረግ በዝበዛ ካልሆነ በስተቀር አንዳቸው ማልፈድ እያንዳንዳችሁ ታውቁታላችሁ። ለሰው አንድ ጊዜ መሞት ከዛ በኋላ ፍርድ ተመደበበት ብሎ የሚለውን የዕብራውያን መልእክትን ጠቅሶ ዝማሬ መዋሲት ላይ እምድህረ ሞቱ ለሰብ አልቦቱ ንስሐ ይላል። ሰው ከሞተ በኋላ ንስሐ የለውም ይላል። ሰው ከሞተ በኋላ ንስሐ ከሌለው ለምንድነው ታዲያ እዛ የሞተ በድል ላይ ቆመው ከበሮ እየቀጠቀጡ ሲለፈልፉ የሚያድሩት? ለምን? እኔ ይቆጨኛል። ስንት ሌሊት አብሬ ሬሳ ዙሪያውን ከበን ስንጮህ ያደርንበት ማለት ነው። ይቆጨኛል አልኩ። እውነቴን ነው ወንድሞቼና እህቶቼ። ሀብት ያለው ገንዘብ ያለው እንደዛ ነው የሚያደርገው። ሌሊቱን ሁሉ ሲያስፈታ ያደርኩ ተብሎ ማለት ነው። ገንዘብ ያላቸው ሀብት ያላቸው በደንብ የሚያርዱ እንደዛ ያስደርጋሉ። ሌላውን ግን አፈርነና ወደ አፈር ትመለሳለህ ተብሎ ተቻኩሎ ምናምን ነገር በቃ። መዝሙረ ዳዊት ስንት ጊዜ ነው ተደገመ ተብሎ የሚባል? 3 ጊዜ ነው 5 ጊዜ መላልሰን ደገመን አይደል ተብሎ የሚባል? በደንብ ይደገማል እየተባለ ምን ይጠቅመዋል? በህይወት ዘመኑ ሳለ ለዛ ለሞተው ሰው አንድ ቀን መዝሙረ ዳዊት ምዕራፍ 1 ቁጥር 1 እንኳን ገልጦ አንብቦለት የማያውቅ የንስሐ አባት ነብይ እግዚአብሔር ዳዊት ስለ መሲሁ መወለድ፣ ስለ መሲሁ መሞት፣ ስለ መሲሁ መሰቀል የተናገረውን ያንን መሲህ ጌታችን ኢየሱስ ክርስቶስን አንድ ቀን ወንጌል ሳይነግረው ኖሮ አይ ወንድሞቼ ወንጌልን ሰው በህይወት እንዳለ ንገሩት። አዳኝነቱን የእግዚአብሔር ልጅ አዳኝነቱን ንገሩት ሳያመልጥ ስንፋሱ ከሱ ላይ ሳትወሰድ። እናታችሁ ንገሯት፣ አያቶቻችሁ ንገሯቸው። ኢየሱስ ክርስቶስ ያድናል ነው በቃ ማስተር ኪው። በሱ ላይ ያለው እምነታቸው የጸና እንዲሆን እናውቀዋለን እናምነዋለን ብለው ካሉ ኦኬ ጥሩ፣ እግዚአብሔር ይባረክ። እሱን ማወቅ የዘላለም ሕይወት ስለሆነ እመኑት። ከዘላለም ፍርድ የምትድኑት በሱ ውስጥ አምኑ ነው ብለን እንንገራቸው ለማለት ነው እንጂ ሳትነግሯቸው ዘመኑን ሁሉ መጽሐፍ ቅዱስ አንድ ቀን ሳያነብ መዝሙር 150 መዝሙር 7 ጊዜ አይደለም 77 ዘመን ብናነብለት ኦሬዲ አይሰማም። ሳጥን ውስጥ ገብቷል። ሰውየው ሳጥን ውስጥ ገብቷል። በጨርቅ ተጠቅልሎ በሰሌን ተጠቅልሎ ጉርጓድ ውስጥ ሊገባ ነፍስ ከስጋ ኦሬዲ ተለይታለች። ለሰው አንድ ጊዜ መሞት ፍርድ ከዛ በኋላ ፍርድ ተመደበበት ብሎ የሚለውን የዕብራውያን መልእክት ወስዶ ዝማሬ መዋሲት ላይ እምድህረ ሞቱ ለሰብ አልቦቱ ንስሐ፣ ሰው ከሞተ በኋላ ንስሐ የለውም እያሉ ራሳቸው ገና በመግቢያው ላይ እንደዚህ ብለው ሰው ንስሐ ከሌለው ታዲያ ያ ሁሉ ከበሮ ቅጥቀጣ፣ ያ ሁሉ ልፋት፣ ያ ሁሉ 7 40 80 ምናምን ሞት ዓመት እየተባለ የሚደገስ የሚበላ ምን ይጠቅመዋል? ለሟቹ ምንም። ይመጣና ኦርቶዶክስ የቀደመች መንገድ ናት ብሎ ይላል። በሱ ላይ ነው የምናወራው። ጥያቄ ካለ መጠየቅ ትችላለህ። አጣም እሺ፣ አመሰግናለሁ። ሰላም ብያለሁ ለሁላችሁም። አሁን አንተ ያልከው ስለ ተስካር ስለ እንትን ያወራው ጥሩ ነው። ፍታት መሆኑ ጥሩ ነው። በእኛ ኦርቶዶክስ እምነት ሁላችንም በክርስቶስ የሆነ በሙሉ ሙታን ነው ብለን አናስብም። ሕያዋን ናቸው። ጌታችን ሕያዋን ናቸው ብሎናልና የሕያዋን አምላክ ነው ያለን። ስለዚህ እኛ እንጸልይላቸዋለን፣ እነሱም ይጸልዩልናል ብለን እናምናለን። ስለዚህ ይሄን በዚህ እንዝጋውና የኤርሚያስ 6:16 ምንድነው ዘበነ እንደዛ ብሎ ቢያስተምር ምን ችግር አለው? እኛ ቀጥተኛ ነን፣ ኦርቶዶክሶች ነን፣ ከሐዋርያት የተማርነው ነው ይዘናል ብለን እናምናለን።
እና ለእናንተ ይሄ ችግር የሆነባችሁ ምንድነው? ለምንድነው ይሄን ጥቅስ የጠቀሳችሁት? እኛ አይደለም የጠቀስነው እናንተ ጠቅሳችሁ ስላስተማራችሁት ዘበነሚው ሌሎች መምህራን የቀደመችው መንገድ ኦርቶዶክስ ናት እያሉ ሲያስተምሩ ሰምተሃል አይደል? እኮ እና ታዲያ ምንድነው ችግሩ እንደዛ ብለው ቢያስተምሩ? ኖ ሲያስተምሩ ሰምተሃል አይደል? በመጀመሪያ ሲያስተምሩ ሰምተሃል አይደል? አልሰማውም፣ ግን ቢያስተምሩ እንደዛ ብለው ቢያስተምሩ ችግሩ ምንድነው? ወይት ችግሩ ላይ ከመሄዳችን በፊት በመጀመሪያ እንደዚህ ብሎ የሚለውን መዝሙር ማን ነው እንደዚህ ብሎ የሚለውን ትምህርት ሰምተሃል? አልሰማሁትም። እውነት ለመናገር የቀደመችው መንገድ ብሎ የሚለውን ሰምተሃል? አልሰማውም። ከዚህ በፊት ማንንም ኦርቶዶክስ ሲያስተምር አልሰማው? ሲያስተምር አልሰማሁትም፣ ግን እዚህ ጋር እንደዚህ ብሎ አስተምሯል እያለች መርሲ ስትናገር ሰምቻታለሁ። እሺ ግን እንደዛ ብሎ ቢያስተምር ኦርቶዶክሳውያን ታች መልስ ይመልሱልን። ኦርቶዶክስ የቀደመችው መንገድ ናት እየተባለ ትምህርት ሲሰጥ የሰማችሁ 77 ቁጥር ጻፉልን። ኦርቶዶክሳውያን የወንጌል አማኞች የቀደመችው መንገድ ናት ነው ወይስ የቀደመችው መንገድ ናት ማለት እኮ የሐዋርያትን ትምህርት ይዛለች ማለት ነው? ሌላም እንትን እሱ ትርጓሜ ላይ አይደለም። በመጀመሪያ ኤርሚያስ 6:16ን ጠቅሰው ኦርቶዶክስ የቀደመች መንገድ ናት ተብሎ ሲባል የሰሙ ይጻፉ። ኬና ጽፏል። ኦርቶዶክሳዊ ነው። የወንጌል አማኞች አይደሉም አሁን የሚጽፉት። ኦኬ ኦርቶዶክሳውያን በዚህ መቼም አታፍሩም። ይሄንን ክፍል ጠቅሰው ኦርቶዶክሳውያን መምህራን ሲጠቅሱና ሲያስተምሩ የሰማችሁ ቬሮን ኦኬ ኦርቶዶክስ ናት። ኦርቶዶክስ ነው። እሺ ስለዚህ አሁን ምን ችግር አለው ነው ያልከው አይደል? አዎ ጥቅሱን እንደመነሻ አድርገው እንደዛ ብለው ቢያስተምሩ ምን እንትን አለው? ጥቅሱ እንደዛ ያብራራል። ጥቅሱ ምንድነው? የቀደመው መንገድ ያዙ ነው አይደለም የሚለው? ሌላ ምን እንትን አለው? ጥቅሱማ የነብዩን እናየዋለን፣ ግን ጥቅሱ እንደዛ ነው ወይ ብሎ የሚለው ምክንያቱም ወንድም ያጥነው አውድ የሚባል ነገር ታውቃለህ? ያው ስለምታውቅ ማለት ነው። ነጮቹ ኮንቴክስት ብለው የሚሉት አንድን ደብዳቤ ለመተርጎም የደብዳቤውን ሙሉ ሐሳብ መነበብ አለበት አይደል? ከተነበበ በኋላ እግዚአብሔር በዛ ክፍል ውስጥ ሊያስተላልፈው የፈለገውን መልእክት እና በወቅቱ ለነበረው ተደራሲያን ወይ ደግሞ መልእክቱ የተጻፈላቸው ወይ የተነገረላቸው ክፍሎች እነማን ናቸው ብሎ የሚለውን ታሪካዊ ዳራ ማየት አለብን። ኦኬ ስለዚህ ይሄ ኤርሚያስ 6:16 ላይ የጠቀሰው ጥቅስ ወይ ደግሞ የተናገረው ትንቢት ቃል ወይ የተናገረው ያስተላልፈው መልእክቱ የተጻፈላቸው ለአይሁዳውያን ነው አይደል? ለአይሁዳውያን ነው። አዎ መልእክቱ የተጻፈው ለአይሁዳውያን ነው። አሁን ደግሞ ይሄን ጥቅስ መነሻ አድርገህ ለክርስቲያኖች መጥቀስ ምንድነው እንትኑ? የቀደመችውን መንገድ ይዛችሁ ሄዱ ማለት ምንድነው ችግሩ? የሐዋርያትን ትምህርት ማለት ምንድነው እንትኑ? እናንተን ለዚህ ጥያቄ ያበቃችሁ ምንድነው ነው የኔ ጥያቄ። እናንተ እሱ ጋር እንድንመጣ ነው። የደብዳቤውን ማነው የመልእክቱን እግዚአብሔር በዛ ዘመን ለነበረው ሕዝብ ያስተላለፈው መልእክት ምን ነበርና አንድን ክፍል ስትጠቅስ የጠቀስከው ክፍል አሁን በዚህ ዘመን ላለው ሕዝብ አምጥተህ ስትተረጉም በዚያ ዘመን ለነበረው ሕዝብ ምን ተብሎ ነበር የተነገረው? አሁን ቀጥተኛ መንገድ ብሎ ማነው የቀደመችው መንገድ ብሎ ስለሚል ኦርቶዶክሳን በኢትዮጵያ ውስጥ ቀዳሚ ናት። ወይ ደግሞ ጥንታውያን ከሚባሉ ቤተክርስቲያን መካከል አንዷ ናት። ምንም ጥርጥር የለውም። ከነ ግሪክም ከሌሎችም ቤተክርስቲያን ማለት ነው። የ1700 ዓመት ታሪክ ያላት ቤተክርስቲያን ናት። ረጅም ዘመን 1650 ወይ 1700 አካባቢ ማለት ነው። ኦኬ የቀደመችቱን መንገድ ጠይቁ ተብሎ ሲባል ኤርሚያስ 6:16ን አንስቶ ክሌም አድርጎ ቃሉን መናገር እና ቃሉ ላይ ተንተርሶ ሲተረጎም እዛ ቃሉ ላይ የሚሰጠው ትርጉምና እዚህ አሁን ባለው ይሄን ክፍል የጠቀሱ ኦርቶዶክሳውያን ወገኖቻችን የሚሰጡት ትርጉም ተመሳሳይ ትርጉም ነው ወይ ብሎ የሚለውን ቃሉ በመጀመሪያ ምን እንደሚል እንየውና እሺ ቃሉ በመጀመሪያ ምን ይላል? ያመለከችን እግዚአብሔር ቃል ኦኬ አብረን ነው ኤርሚያስ 6:16 ኦኬ
ፎንቱን አንዴ ልጨምረው። እሺ ኦኬ። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ። እኔም የመለከቱን ድምፅ አድምጡ ብዬ ጠባቆችን ሾምሁባቸው፣ እነሱ ግን አናደምጥም አሉ። አሕዛብ ሆይ ስለዚህ ስሙ፣ ማህበር ሆይ እነዚህ የሚያገኛቸውን እወቁ። የትኞቹ? በመንገድ ላይ ቁሙ ተመልከቱ፣ የቀደመችውን መንገድ ፈልጉ፣ በሷም ላይ ሂዱ ብሎ ያላቸው ትውልድ ጠባቆችን ሾሞ መለከትን ነፍተው አድምጡ ብሎ ሲላቸው አናደምጥም ብለው ያሉቱ እነሱ ምን እንደሚያገኛቸው ምን እንደሚገጥማቸው አሕዛብ ሆይ ስሙ፣ ማህበር ሆይ እነዚህን የሚያገኛቸውን እወቁ ካለ በኋላ ምድር ሆይ ስሚ፣ እነሆ ቃሌን ስላልሰሙ ሕጌንም ስለጣሉ በዚህ ሕዝብ ላይ ያሰባቸውን ፍሬ ክፉ ነገርን አመጣባቸዋለሁ። ስለምንስ ከሳባ ዕጣንን ከሩቅ አገር ቀረፋን ታቀርቡልኛላችሁ? የሚቃጠለው መስዋዕታችሁን አልቀበለውም፣ ሌላ መስዋዕታችሁም ደስ አያሰኘኝም። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ከዚህ ሕዝብ ፊት እንቅፋቶችን አደርጋለሁ፣ አባቶችና ልጆች በአንድነት ይሰናከሉባቸዋል፣ ጎረቤቶችም ባልንጀራንም ይጠፋሉ ይላል። ማን እስከ ቁጥር 21 ድረስ ቢያንስ ያነበብ ነው። ኦኬ በጣም ብዙ ጊዜ ይሄ ክፍል ተነስቶ ነው እዚህ ጋር የቀደመችው መንገድ ወቁ ብሎ የኦርቶዶክስ ቤተክርስቲያን የቀደመች መንገድ ናት ተብሎ ይባላል። ኦኬ ሲጀምር ይሄ ክፍል ለኦርቶዶክስ ቤተክርስቲያን ነው ወይ ተነገረው ብዬ አንዳንድ ሰዎችን ስጠይቅ አዎ ለኦርቶዶክስ ቤተክርስቲያን የተነገረው ብለዋል። ወንድም ያጥናው እንደዛ ታምናለህ? ይሄ ክፍል ለኦርቶዶክስ ቤተክርስቲያን የተነገረው? ይሄ ክፍል ለአይሁዶች ነው የተነገረው፣ ለእስራኤሎች ነው የተነገረው። ግን ማለት ነው ይሄ ክፍል የሚለው ምንድነው? ምን ነው እያስተማረ ያለው? እየመከራቸው ሲያለው ምንድነው? በመንገዱ ያለዱት የሚገጥማቸው ምንድነው? እስከ 21 አሁን እንዳነበብነው ማለት ነው። አሁን እንዳነበብነው እየገጠማቸው ያለው ምንድነው? እግዚአብሔርን የማይከተሉ ሰዎች፣ የቀድሞውን የማይሄዱ በቀድሞ መንገድ የማይሄዱ ሰዎች ምንድነው የሚገጥማቸው እያለ እየመከራቸው ነው ያለው። አሁን ደግሞ ኦርቶዶክስ ይህን ክፍል አነስታ ስትጠቅስ ምን እያለች ነው ብለህ አውዱን መመልከት አለብህ። እኛውን አዲስ ኪዳን ነው ያለነው፣ ስለ አዲስ ኪዳን ነው የሚወራው። ስለ አዲስ ኪዳን ደግሞ ልክ ይሄን ክፍል ጠቅሰህ ሐዋርያት የሚያስተምሩትን ትምህርት የቀድሞውን መንገድ ያዙ፣ የአባቶቻችን ያስተማሩንን ትምህርት ያዙ ለማለት ነው ትርጉሙ እንጂ ሌላ ምንም እንትን ነገር የለውም። ይሄ ክርስቲያኖች ነው የተነገረው ተብሎ አይነገርም። ግን ይሄን እንደመነሻ አድርገህ ብትነጋገርበት ወደ ቀድሟችን እንመለስ ብሎ ማስተማሩ ምንድነው እናንተን የሚጎዳችሁ? ይሄ በትምህርት አቅጣጫ ቢሆን እንደሚያጥነው በትምህርት አቅጣጫ ቢሆን ምናልባት አገናኝተህ የምትተረጉመው አለ። ለምሳሌ አሁን ይሄን ስለ ኤርሚያስ አይደል የሚናገረው፣ ይሄኛውን አሁን ቀጥዬ የማሳየን ቪዲዮ ታያዋለህ፣ ሌላውንም በኋላ እናሳያለን። አሁን ይሄን ትርጉም ያውና ቀጥታ ለእንደዛ ነው ተብሎ መተርጎም ትክክል ነው ወይ ብሎ የሚለው የኤርሚያስ 6:16ንም በዚህ ቪዲዮ መሰረት እናያለን። ሰማ በዚህ መኖር ለኛ በዚህ ተራራ መኖር ለኛ ምንድነው? መልካም ነው። ይሄን ቃል ማን ያለው? በዚህ ተራራ መኖር ለኛ መልካም ነው ብሎ ያለው ሐዋርያ ታስታውሳለህ አይደል? ወንሚያት ነው አላስታውሰውም። ግን ጴጥሮስ እና ዮሐንስ ያዕቆብ ዛ በመገለጥ ተራራ በደብረ ታቦር ላይ አስታወስከው? ማቴዎስ 17 ላይ ከፈለክ ላሳይና ለአንተም ኤልያስም ቤት እንስራ የሚለው ብሎ ያሉበት ክፍል ማለት ነው። ምንድን ያለው? ምዕራፍ 17 ቁጥር 5 ላይ ምንድነው? እዚህ ከቁጥር 1 ጀምሮ ከ6 ቀንም በኋላ ኢየሱስና ጴጥሮስ ወንድሙም ዮሐንስ ይዞ ወደ ረጅም ተራራ ብቻውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም
ሙሴና ኤልያስ ከሱ ጋር ሲነጋገሩ ታዩአቸው። ጴጥሮስ መልሶ ጌታ ሆይ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው አይደል ያለው? እቺን ቃል ማለት ነው። አሁን እዛ ተራራ ላይ ሳለ ነው በዚህ መሆን ለኛ መልካም ነው ብሎ የሚለው። ቅዱስ ጴጥሮስ በዚህ ተራራ መኖር ለኛ መልካም ነው ያለው ኦርቶዶክስ ነው። ይሄ ትርጉም ትክክለኛ ትርጉም ነው ወንድም ያለው። ቀጥለው ትክክለኛ ትርጉም ነው። እስካሁን የተናገረው አትቆረጠው ሁሉን እንድንይዘው እኔ አልቆረጥኩትም። አሰማለሁ አልቆረጥኩትም አልኩ። በፍጹም አልቆርጠውም። እስካሁን የተናገረው ትክክለኛ ትርጓሜ ነው ወይ? ተራራው ቤተክርስቲያን ናት፣ ኦርቶዶክስ ናት እንጂ አስጨርሰዋት በለኝ። አስጨርሰዋለሁ እያልኩ እዚህ ጋር ከፍቼ ሁሉንም ማስጨርሰው የጠየቁን ጥያቄ መልስልኝ። ይሄ ትርጉም ትክክል ነው ወይ እስካሁን የተናገረው? አዎ ለኔ አሁን ይሄ ትክክል ነው። ላንተ ላይ እንትን ላይ ይችላል። ለኔ ትክክል ነው። ለምንድን መሰለ ትክክል ምለው? ትክክል ነው። ተራራው ያ ተራራ ኦርቶዶክስ ናት ነው ያለው። ተራራው አይደለም እያለ ያለው ለዚህ ነው አልተረዳውም እያለ ለብ ብለህ ስማ። በዚህ መኖር ለኛ በዚህ ተራራ መኖር ለኛ ምንድነው? መልካም ነው። ተራራ ያልኳችሁ ኦርቶዶክስ ተዋሕዶ ቤተክርስቲያን። ኦኬ ቅዱስ ጴጥሮስ አሁን በዚህ ተራራ እሱ አሁን ከጌታ ጋር ስላለ ነው እንደዛ ብሎ የተመካው። ጴጥሮስ ከጌታ ጋር ስላለ በዚህ ተራራ መኖር መልካም ነው፣ ጥሩ ነገር ስላየ ነው። እና ኤልያስን አየን፣ እግዚአብሔር ተገለጠ። ስለዚህ እኛ አሁን አስተምሯችን ምንድነው? የክርስቶስን አስተምሮ ነው ይዘን ያለ ነው። ስለዚህ እኛ አባቶቻችን እንመስላለን። ልክ አባቶቻችን እንዳሉት ቃላችን ወንድሚያጥ ነው። ስለመምሰል ስላለመምሰል አይደለም። ያ ተራራ ይልም ብለሃል ከኛው ደጋግሜ ያሰማው። ያ ተራራ እነ ጴጥሮስ የወጡበት ተራራ የኦርቶዶክስ ተራራ ነው። የኛ ነው እንጂ ደብረ ታቦር እኮ እኛ እንሄዳለን እንሳለማለን እኮ። እንዴት ነው የኛ አይደለም እንዴ? የእናንተ አይደለም የእስራኤል። እንደዛ ብለህ ማመን ትችላለህ። እናንተ ጌታ መጣችሁት። የእናንተ ተራራ አይደለም፣ የእስራኤል ተራራ ነው። የእስራኤል ተራራ ነው። ግን እኛ በእምነት ጌታችን የተገለጠበት በሙሉ ኢየሩሳሌም ምድሪቱ በሙሉ ከሰሜን እስከ ደቡብ እስራኤል የተቀደሰች ምድር ስለተባለች የነቢያት የሐዋርያት ሀገር ስለሆነች የጌታችን ኢየሱስ ክርስቶስን በስጋ የተወለደበት አገሩ ስለሆነ ምድሪቱ ማንም ሰው ይሄዳል። እናንተ ብቻ አይደላችሁም፣ እኛም እንሄዳለን። የጌታ የሆነው በሙሉ የኛ ነው። ምንም እንትን የለውም። እሺ ያ ተራራ የእስራኤል ተራራ ነው፣ የእናንተ ተራራ አይደለም። ያን ተራራ ነው አይደል ጴጥሮስ? ዛ ተራራ ላይ አንተ ማመን ትችላለህ። እኛ ግን የኛ ነው ብለን እናምናለን። ጌታችን የተገለጠበት በሙሉ የኛ ነው ብለን እናምናለን። ይሄ አሁን ችግር የለውም። ለዚህ አንከራከር ዝም ብለን የእናንተ ችግር የለውም። እኔ እናንተ ማትሉት ነገር የለም። እናንተ ግን ያው በአፍ የኛ ነው ብለህ ትላለህ እንጂ መቼም አታገኙትም። የእናንተማ ቢሆን ኖሮ ጉር ነበር ይባላል። ርስቱ የእስራኤል ነው። አሁን እኔ ሌላ ሙግት ውስጥ አልገባም። ኦኬ ወንድሜ፣ ርስት ሳይሆን እምነቱ የኛ ነው ማለት ነው። ስለ እምነት አልተጠየቅም። ያንተ እምነት ኦርቶዶክሳዊ ነው። ምድሪቱ ግን ተራራው ግን የእስራኤል ተራራ ነው። እምነቱ የማን ነው ወንድሜ? ራስ ዳሽን የእስራኤል ተራራ አይደለም፣ የኢትዮጵያ ተራራ ነው። ባለቤትነቱ የኢትዮጵያ ተራራ ነው። ግን ክርስቶስ አልተገለጠበትም። ራስ ዳሽን የኢትዮጵያ ይሄ እኮ ነው። አንደኛ ይሄን ድርቅናችሁ ታሪክ አታውቁ። የሰውን ንብረት የኛ ነው። ታሪክ ያለው አንተ ቆና ያሳውን ምን መሰለህ ወንድሜ፣ በሙሉ የእናንተ አይደለም እያልክ ደብረ ታቦር ተራራ የእናንተ ተራራ አይደለም። ሰሜን እስራኤል ላይ የሚገኝ የእስራኤል ተራራ ነው። አለቅ። በባለቤትነቱ የምድሪቱ ባለቤት የአብርሃም ልጆች የሆኑ የይስሐቅ ልጆች የያዕቆብ ልጆች የሆኑ ምድር ነው። ምድሪቱ ማለት የጽዮናውያን ነው። በዛ ተራራ ላይ ጌታ ተገልጦበታል። አዎ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ክርስትና እናምናለን። እዛ ጌታ እንደተቀበለ ብለህ እንደተገለጠ ብለህ ካልክ እኛም እናምናለን። ልክ ነው። የኛ ነው የእናንተ ነው ምናምን ነገር ብሎ የሚል የለም። የእናንተ ጌታ መጣችሁትና የእናንተ የሚሆነው በእርግጥ እንደ ሕፃን ልጅ ያያችሁትን ሁሉ ያምራችኋል ኦርቶዶክሳውያን። ታቦቱም የኛ፣ ጽላቱም የኛ፣ ዋሻውም የኛ፣ ምኑም የኛ፣ አብርሃም የኛ፣ መልከጼዴቅ የኛ፣ ሁሉን የኛ ነው የምትሉት። ክርስቶስ የኛ በሙሉ፣ ኤልያስ የኛ። አባቶቻችን ስለምን መስል እኮ ነው ኤርሚያስ። ሰማው ቆይ ወንድም እየሰማው ቆይ። እሺ ታቦር ነው ወገኖቼ፣ ያ ተራራ ደብረ ታቦር ነው። ኦኬ ደብረ ታቦር ይባላል። የታቦር ተራራ ኦኬ ያ ተራራ ኦርቶዶክስ ነው አለ ዘበነ። ያ ተራራ ይኸውላችሁ ወንድሞች እናቶቼ ማውንት ታቦር ይላል ያለ እዚህ ማለት ነው። ያው ማውንት ታቦር
ሺሎም ኢን እስራኤል ውስጥ ያለ ነው። ወንድማችን አጥናው የኛ ነው ይላል። እስራኤል ግን የራሷ ነው። በእምነት መንፈሳዊነቱ እንደው ጌታ ስለተገለጠበት ከተባለ ኦኬ ያ ተራራ ይሄ ተራራ ነው ይላል። በእነም እኮ ተናግሮታል። ሐሳቡ ነው እኮ ያለ አይ እነሱ እናንተማ እንደፈለጋችሁ ነው እኮ የምታውቁት። ያ ተራራ ይሄ ተራራ ነው ያሞኔ እኔ ስለማውቀው አትንገረኝ። ኦኬ በቃ ሰሜኑ ክፍል ላይ ያለ በገሊላ አውራጃ ውስጥ ያለ ሰሜኑ ክፍል ላይ ያለ ተራራ ነው። እዚህ ተራራ ላይ ነው ጌታ የተገለጠው። ኦኬ ምንድነው ያለው ጴጥሮስ? ማቴዎስ ወንጌል መጽሐፍ ምዕራፍ 17 ከ6 ቀንም በኋላ ኢየሱስ ጴጥሮስና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው፣ በፊታቸውም ተለወጠ ይላል። ይህ ተራራ ደብረ ታቦር ወይ ደግሞ ደብር ብሎ ባለው የግዕዙ ቃል ነው። ታቦር ተራራ ማለት ነው። ይሄ በሰሜኑ እስራኤል ክፍል ላይ ያለ ተራራ ነው። ጌታችን ሊትራሊ ሄዶ የረገጠው ሐዋርያቱም አብረውት የነበሩት ሙሴና ኤልያስም የተገለጡበት ቀደም ያሳየዋችሁ ይሄ ተራራ ነው ማለት ነው። ይሄ ተራራ ነው። ጴጥሮስ በዚህ መሆን ለኛ መልካም ነው ብሎ ያለው የቱ ጋር ነው? በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከሱ ጋር ሲነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው፣ ብትወድስ በዚህ 3 ዳስ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለ። እርሱም ገና ሲናገር ነው ብሩህ ደመና ጋርዳቸው፣ ነው ከደመና ውስጥ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱንም ስሙት የሚል ድምጽ መጣ ይላል። በዚህ ለኛ መልካም ነው ብሎ ያለው የት ነው? በዚህ መሆን ለኛ መልካም ነው ዳስ እንስራ ያለው የት ነው? እዛው ታቦር ተራራ ላይ ነው ወንድሞች እናቶች። እዛው ታቦር ተራራ በወጡበት ተራራ ላይ ጌታ ሊጸልይ በሄደበት ተራራ ላይ እነሱ ደክሟቸው ሌሊቱን ሁሉ በተኙበት ተራራ ላይ በዛ ተራራ ላይ ነው ለኛ መሆን መልካም ነው ብሎ ያለው። ለምን? የጌታችን ኢየሱስ ክርስቶስ የወልድ እዛ መገለጥ አለ፣ የአብም መገለጥ አለ በደመና ውስጥ እግዚአብሔር አብ። በተለይ ይሄ ተራራ በጣም ከሚገርመው ነገር በአዲስ ኪዳን ላይ ያ በሳይናይ ኮረብታ ላይ የተገለጠ የእግዚአብሔር ክብር በደመና የተገለጠው ክብር ዘጸአት መጽሐፍ ምዕራፍ 19 ላይ ያለው በአዲስ ኪዳን ራሱ አምላክ ሰው ስጋው ቃል ጌታችን መድኃኒታችን በተራራው ላይ እዚህ ረግጧል አለ በምድር። ሁለተኛ እየተነጋገሩ ገና ሲነጋገሩ ብሩህ ደመና ጋረዳቸው ይላል። ያ ሲና ኮረብታ ላይ የወረደው ደመና ማለት ነው። በከባድ ደመና ሆኜ እመጣለሁ ብሎ ያለው ለሙሴ ያ ደመና በአዲስ ኪዳን ለመጀመሪያም ለመጨረሻም ጊዜ እዚህ ጋር ነው ይታየው። ሎክ ይሄ ቦታው የት ነው? እስራኤል ምድር ላይ እዚህ ተራራ ላይ። ኦኬ ጴጥሮስ እዚህ ተራራ ላይ ስለነበር ነው በዚህ መሆን ለኛ መልካም ነው ያለው። እዚህ መሆን ለኛ መልካም ነው ያለው። እዚህ ተራራ ላይ የእግዚአብሔር ክብር ተገለጠ። ራሱም እግዚአብሔር ወልድ በስጋ ነበረ መካከላቸው። አየ ተራራ ያልኳችሁ ነው ያለው። ጴጥሮስ አላለም ማለት ነው። ተራራ ያልኳችሁ አለና ሚዩታር ካልሆነ ታች አወርዳለሁ ታች ወርድ በቃ። ቅዱስ ጴጥሮስ ግን ተራራውን ቤተክርስቲያን ኦርቶዶክስ ቤተክርስቲያኖች ብሎ ተርጉሟል? አልተረጎመም። የኦርቶዶክስ ትምህርት ገለባ መሆኑ እየታየ ነው ማለት ነው። ምንኛ መሰረት የሌለው መሆኑ እየታየ ነው። ተራራ ያልኳችሁ ኦርቶዶክስ ቤተክርስቲያን ነው ያለው። ተራራ ያላችሁ አላለንም። የሐዋርያውን ትምህርት ይዞ ተራራ ያለን ጴጥሮስ ኦርቶዶክስ ነው ብሎ አላለንም። በመጀመሪያ ያልኳችሁ እኔ ነኝ እያለ ነው። እሱ ያለውን ግን ጴጥሮስም እንዳለው አድርጎ የጴጥሮስንም እንደገና ጨምሮ ይናገራል። ተረርተሽዋል እህትዬ፣ ተረርተዋል። ዘበነ እግርና ጥፍር ያወጣ ውሸት ከተናገረ በኋላ የሱን ውሸት አሜን ብለን እንድንቀበለው የቱ ጋር ነው ብሎ የሚለው ብለን እንዳንለው ጴጥሮስም ራሱ ተራራ ብሎ ያለው ኦርቶዶክስ ቤተክርስቲያን ነው አለ። ዘበነ የሱን ውሸት አስቀደመና የሱን ውሸት በጴጥሮስ መልእክት በ12 ቁጥር መስማር መጥቶ ተቀበሉት ብሎ ይለን ማለት ነው። ይሄ ተረታም ትውልድ የቱ ጋር ነው ጴጥሮስ ይህ ተራራ ኦርቶዶክስ ቤተክርስቲያን ነው ብሎ ያለው? ኦኬ ጴጥሮስም መልሶ ኢየሱስን ጌታ ሆይ
በኦርቶዶክስ ተዋህዶ ሃይማኖት መሆን ለኛ መልካም ነው። አየ እንደዚህ ነው ልክ ነው። ለካየ ኦርቶዶክስ እና ያላየው ነው እዚህ ጋር ስናነብ ማለት ነው። አንተዬ እሺ ድጋሚ አንብበው በኦርቶዶክስ መነጽር በኦርቶዶክስ ማይንድ ሴት አንብበው ኤርሚያስ ሲነበብ እንደዚህ ነው በኦርቶዶክስ በዘበነና በኦርቶዶክስ ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ በኦርቶዶክስ ተዋህዶ መሆን ለኛ መልካም ነው የታለ ኤርሚያስ ኦርቶዶክስ ተዋህዶ ብሎ የሚለው ከየት አምጣነው ጨምረም ታነበው ብላችሁ ከጠየቃችሁኝ እኔን አይደለም ጠይቁት ዘበነንም ጠይቁት እኔ በዘበነ አነባበብ በኦርቶዶክስ አነባበብ ነው ማነበው በትክክለኛው በመጽሐፍ ቅዱስ አነባበብ በጴንጤዎቹ አነባበብ ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለኛ መልካም ነው ይሄ በዚህ መሆን ብሎ ያለው የትኛው ቦታ ነው ኤርሚያስ ብለህ ካልከኝ በገሊላ አውራጃ ላይ ያለው የታቦር ተራራ ነው ይሄ ተራራ ማለት ነው ይሄ ተራራ ጫፍ ላይ ነበሩ ጌታዬ እዚህ ተራራ ጫፍ ላይ ነበር እኮ ነው በየምልህ ቦታው አለ ለቱሪስት አሁን የሚጎበኛል እዚህ ተራራ ላይ የዛሬ 2000 ዓመት የአብ ልጅ ዳዊት ልጅ ኢየሱስ በእግሮቹ ረግጦ ጸልዮአል እነ ጴጥሮስም ደክሟቸው ተኝተዋል ሙሴና ኤልያስም በዚህ ተገልጠዋል እግዚአብሔር አብን በዚህ ተራራ ላይ ተገልጦበታል በደመና ኦኬ በጴንጤው አነባበብ እንደዚህ ነው ማለት ነው አዎ በመጽሐፉ አነባበብ በዚህ መሆን ለኛ መልካም ነው ብሎ ያለው ያ ተራራ ያሳያችሁ ተራራ ነው ብትወድስ በዚህ 3 ዳስን አንዱን ለአንተ አንዱን ለሙሴ አንዱን ለኤልያስ እንስራ አለ የት እዛው ተራራ ላይ ይሄ በጤነኛው በጴንጤዎቹ አነባበብ ነው በኦርቶዶክስ እና በነዘበነና በኦርቶዶክሱ ትርጓሜ ሳነበው እንዲህ ነው ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መሆን ለኛ መልካም ነው ከየት አምጥተህ ነው ኤርሚያስ የምታነበው በኦርቶዶክሳውያን ማይንድ ሴት ነው የምታነበው ሚስጥር ነው ይሉሃል ይሄ ተረታም ትውልድ ሁሉ ማለት ነው እየመጣ ሚስጥር ነው ይላል የት አለ ኦርቶዶክስ ብሎ የሚለው ጴጥሮስ ነው የተናገረው ጴጥሮስም መልሶ ይላል ጴጥሮስም መልሶ ጌታ ሆይ በዚህ ለመሆን ለኛ መልካም ነው ብሎ ያለውን ያው ቅዱስ ማቴዎስ ይመስክር አላለም ቅዱስ ማቴዎስ ወንጌላዊው አይሁዳዊ ወንጌላዊው የጌታ ሐዋርያ ቅዱስ ጴጥሮስ እንዲህ አለ ብሎ አልጻፈም ጴጥሮስም መልሶ ያለው ማቴዎስ ይጽፍ ጴጥሮስም መልሶ እሱ አልነበረም እዛ ማቴዎስ አልነበረም እዛ ተራራ ላይ የነበሩት ሶስቱ ናቸው ዮሐንስ ጴጥሮስና ያዕቆብ ወንድማማቾቹ ማቴዎስ እንዳለለ ሶስቱን ይዞ ይወጣ ብሎ የሚለው ከ6 ቀንም በኋላ ጴጥሮስ ማን ኢየሱስ ጴጥሮስ ያዕቆብና ወንድሙን ዮሐንስን የዘብዴዎስ ልጆች ሁለቱን የዮናኒ ስምዖን ጴጥሮስን እነ ማቴዎስ እና ሌሎቹ የሉ መታች ናቸው ያሉት ከተራራው ግርጌ ይዟቸው አልጣም ሶስቱን ብቻ ይዞ ማለት ነው ጴጥሮስ ያዕቆብ ዮሐንስ ይዞ ወደ ረጅም ተራራ ብቻቸውን አወጣቸው ይላል ዘጠኙን ትቶ ሶስቱን ይዞ ይወጣ ማቴዎስ ይሄንን ከነሱ ስለሰማ ጽፎታል ሲጽፍ ሸግ አድርጎ ነው የጻፈው አንተዬ እንዲህ ነው የነተረት ከትክቼ ያለ ርህራሄ ዱቄት ማረግልህ ማለት ነው ጴጥሮስም መልሶ ኢየሱስን ጌታ ሆይ ለኛ በዚህ በኦርቶዶክስ ቤተክርስቲያን ለኛ መሆን መልካም ነው አለ ጴጥሮስ አላለም ኦርቶዶክስ ቤተክርስቲያን ተባለ ያቃል እንደ ቅዱስ ጴጥሮስ አያቅም ካቶሊክ የሚባል ያቃል እንዴ አያቅም ፕሮቴስታንት የሚባል ያቃል እንዴ አያውቅም እሱ የሚያውቀው የአብ ልጅ ኢየሱስን ብቻ ነው አንተ የዘላለም የሕይወት ቃል አለ ካንተ ወዴት እንሄዳለን ብሎ ያለው ጴጥሮስ የሚያውቀው ጌታን ብቻ ነው በዚህ በኦርቶዶክስ ተዋህዶ ቤተክርስቲያን መኖር ለኛ መልካም ነው ብሎ አላለም ኢየሱስን ጌታ ሆይ በዚህ በኦርቶዶክስ ተዋህዶ ቤተክርስቲያን መሆን ለኛ መልካም ነው አላለም እንደዚህ አይነበብም በዚህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መሆን ለኛ መልካም ነው አያውቀውም ጭራሽ ጴጥሮስ የኢትዮጵያ በለው ኦርቶዶክስ በል ምናምን ነገር በኋላ ላይ የመጣ ግርግር ነው እሱ አያውቀው አናደርኳችሁ ክብር ለመድኃኔዓለም ይሁን ስሜ ኤርሚያስ ነው ተነቀልና ታፈርስ ትገለብጥና ትተክል ዘንድ ተብሎ እንደተጻፈ መፍረስ ያለበት ውሸት መፍረስ አለበት አላለም ያው ጴጥሮስም መልሶ ነው ያለው ማቴዎስ ይጽፍ ወይ ዘበነ እንድናምነው ማቴዎስ እየዋሸ ነው ማለት ነው ማቴዎስ ዋሸ እንዳልን ደግሞ በመንፈስ ቅዱስ ተነርቶ ነው ይጻፈው
እነዚህ ሰዎች ናቸው በሐዋርያት ትምህርት እንኖራለን ብለው የሚሉ ሐዋርያቱ ያላሉትን ማቴዎስ ያልጻፈውን ጴጥሮስ ያልተናገረውን ተናገረ እያለ የራሱን ውሸት ካስቀደመ በኋላ የሱን ውሸት ደግሞ ጴጥሮስ እንደተናገረው አድርጎ አስረግጦ ይናገራል። ምን እያለ የት አለ? ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆን ለኛ መልካም ነው ብሎ አለ። ካላለ ከታምቶ ነው ኦርቶዶክስ ቤተክርስቲያን ብሎ የሚለውን የጨመረው። ያው እርግጠኛ ናቸው ህዝቡ መጽሐፍ ቅዱስ አያነብም። የኦርቶዶክስ ህዝብ ጠላ ነው የሚወደው መጠጣት፣ ሰንበቴ ገበቴ ያለ መጠጣት ነው የሚወደው። መጽሐፍ ቅዱስ አንብብ ብለስተለው ይቆጣባል። አንስተህም አልኩ እዚህ አታምታታም ስለ ብራዘር ጴንጤ ጋር አታምታታም አልኩ። እኔም ሁን ዘማሪ ዳጊ ሁን ማንም ይሁን ማንም እንዳልክ ቢሆን ዲያቆን ቢሆን ምንም ዳሪያስ ትባላለህ። ዳሪያስ ነው የምትባለው። መጽሐፉ የሚለውን ቀጥታ አምጣውራ ከሆነ ተሰብክ ከሆነ ተሰብካለህ፣ ካልሆነ ጥግን እናስይዛለን ማለት ነው። እኔንም አደረብ ጥጋችን ያስይዙናል። ጴንጤ ጋር እንዲህ አይነት ቀልድ የለም። አየሁ አይደል ከየት ነው ቆይ ያመጣው ነው ብሎ የሚል አሁን ይሄን አንድ ፓስተር ቢናገር ጴንጤ ሁሉ በአንድ እግሩ ነው የሚያቆመው። በአንድ እግሩ ነው የሚያቆመው አልኩ። ሶሻል ሚዲያውን በአንድ እግሩ ከየት ነው ያመጣው? ዛሬማ ጉድ ነው የሚፈላው። ይሄን ተረታም ሰውዬ አልላቀቀውም በእውነት መድኃኒዓለም ይፋረደኛልኩ። በሕያው ነፍስ እምላለሁ አልለይህም ብሎ እንዳለ ያንን ቴስቢያዊ ኤልያስን አንስቶብኛል አይደለ? ይሄንን ታላቅ ነብይ ኢትዮጵያዊ ነው ብሏል አይደል? ኦሮሞ ነው፣ አማራ ነው፣ ትግሬ ነው፣ ወላይታ ከምባታ ነው፣ ከየት አካባቢ ነው? እግረ መንገዱ ብሔሩን አጣሩ። የኤልያስ ኢትዮጵያዊ ነው ብሏልና የኢትዮጵያን ብሔሮች ተጠያይቁ፣ እዛው ተደዋወሉና በውስጥ መስመር የዘበነን ትምህርት የምታምኑ ምናዊ ነው? ከኢትዮጵያ ነገዶች ከየትኛው ብሔር ነው? የኢየሱስ ክርስቶስ ታውቋል። ሰሜን ሸዋ የአጣዬ ሰው እንደሆነ ማለት ነው። የጌታችን የኢየሱስ ክርስቶስ ታውቋል። የአማራ ተወላጅ ነው ተብሏል። በዛቸው ቤተክርስቲያን ውስጥ ያሉ ድንቅ እኮ ናት በዚህ ቤተክርስቲያን መኖር ለኛ ብለው ይልሃል ይመጣና የሙሴ ኬት ነው? ትግራዋይ ነው እንዴ? የሽሬ እንደ ስላሴ ሰው ነው? አክሱሞች የኛ ነው ብለው እንዳይሉ፣ አዴግራት ደግሞ የለም እኔ ጋዚ በጎች ተጠብቃ አቋለው ብሎ እንዳይል። እንዲህ አይነት ተረት ምድራችንን ስላሰራው ማለት ነው። ጎንደሬው ሰምቶ ደግሞ አይ ወደ ራስ ዳሸን አካባቢ ነበር በጎች ይጠብቅ የነበረው ብለው እንዳይሉ። የለም እንደ ራስ ዳሽን አካባቢ አይደለም ደብረ ታቦር አካባቢ ነበር እኔ አውቀዋለሁ ያጎቱ ልጅ ብሎ የሚል አይታጣም። እዚሁ ጎንደሬ ነው እንዴ ሙሴ? ስማቸው ማን ነው? ወዲ በሉት ኦርቶዶክሳውያን ወገኖቼ፣ የምወደውን ነብይ ስሙን ጠርተህ ታሪኩን ስትሞነጫጨር ስላየው አሁን ጉድ ይፈላል ማለት ነው። የኤልያስ እናቱ ማናት? የነብዩ ኤልያስ ማን ብዬ ልጻፈው? ወይዘሮ አልጋነሽ ማን ብዬ ልጻፈው? የኤልያስ የነብዩ ኤልያስ የቴስቢው ነብዩ ኤልያስ እናትና አባቱ ኤልያው ነብይ። እሺ ጌታ ያስችለኝ አባዬ። ነብዩ የት ነው? ኢትዮጵያዊ ነው ብሎናል። እናትና አባቱን ብቻ አምጡልን። ኢትዮጵያዊ ነው። የእናቱ ስም ማን ነው? የአባቱስ? ማን አላችሁን? የእናቱ ስም አልጋነሽ ብዬ ልጻፈው? ዘበነ ያቅ ከሆነ በመገለጥ ሲል አንዳንዶቻችሁ እንደዛ ስለሚመጣ ማለት ነው። የአባቱስ? አቶ ቱምሳ ናቸው? አቶ ቱምሳና ወይዘሮ አልጋነሽ ተጋብተው ነው የወለዱት። ብሔሩ ከየት ነው? ከኢትዮጵያ ተብሎ ስለተባለ የትኛው ነው ብሔሩ? ኦሮሞ፣ አማራ ወይስ ትግራዋይ ወይስ ድብልቅን በለው?
ተነጋገሩ እንጂ እርስ በርስ እዛው ስሩ ያለው የት ነው ያላችሁት? ኦሮ አማራ ልከኝሽ እሺ ጉራጌና ወላይታ ነው ሲባል ከታችም እየተጻፉ ነው እና ጉሬ ወላ እንለዋለና ጉሬ ጉራጌ ማለት ነው ወላ ማለት ወላይታ ማለት ነው ጉሬ ወላ ነው ብሎ የሚልም አይጠፋማ እንዲህ ያለን አረጊታ ወይ መተበት ገላክ ቤቱ ጌታዬ እንዴ እኔ ግን ምንድነው የመጣብን ማአት ይሄንን በዘመኑ መጨረሻ ላይ እንዲህ አይነት ምልክቶች እንደሚመጡ ማቴዎስም አልጻፈም እንዲህ አይነት ኮሚክ ትውልድ እንደሚነሳ አስጨናቂ ዘመን ነው ብሎ ያለው ቅዱስ ጳውሎስ እርቀን የማይሰሙ ቀልድ የሚያበዙ አላለም ተረት የሚያበዙ አላለም እንዲህ አይነት ቆይ ኤልያስ መጽሐፍ ቅዱስ ይነግረን ቴስቢ በከምትባል መንደር የተወለደው ቴስቢያዊ ኤልያስ ማለት ነው እዛው በእስራኤል ምድር ላይ ነው ያለችው ከኢየሩሳሌም የተወሰነ ኪሎ ሜትር ርቀት ላይ ነው ያላት ቴስቢ እንዴት አድርገን ነው አሁን እንዴት አድርጎ ነው ታዲያ ያወቀው ዘቤ ወገኖች አምላኬ እርዳኝ በእውነት ቤሩ አማራ ነው ብለው ነግረውናል ሙሴስ ኢትዮጵያዊ ነው ቤሩን ያልነገሩን ዘበነን ጠይቁት ኤልያስም ኢትዮጵያዊ ነው ኢትዮጵያ አብርሃም ራሱ ኢትዮጵያዊ ነው ወንድሞች እናቶቼ እሱም ኢትዮጵያዊ ነው ብለዋል መልከ ጼዴቅ ካህኑ ኢትዮጵያዊ ነው በጣም ይገርማችኋል እኮ የዳዊት እናቱ ኢትዮጵያዊ ናት ፕሮፌሰር ፍቅሬ ቶሎሳ ናቸው የተናገሩት የንጉስ ዳዊት እናቱ ራሷ ሩት ሞዓባዊቷ ከዚህ ከኢትዮጵያ ተነስታ ነው ሄደችው እንጂ ሩት ኢትዮጵያዊት ናት ብለዋል ፕሮፌሰር ፍቅሬ ቶሎሳ ሩት ሞዓባዊት ምትሉት ጴንጤዎቹ እናንተ ናችሁ መጽሐፍ ቅዱስ ነው እንደዛ ብሎ የሚለው በኦርቶዶክስ ማይንድ ሴት ግን የኢትዮጵያ ዘር ናት ለምን እዚህ ጋር ጀመርክ ከጌታ ጋር ለምን ጀመርክ ከፍ ብለህ ለምን አብርሃም ከጌታ በፊት አብርሃም በስጋ ስለነበረ አብርሃም ከአብርሃም በፊት የነበረውስ ለምሳሌ አዳም ኢትዮጵያዊ ነው ታውቃላችሁ ይሄን ማያቅ ኦርቶዶክሳዊ ካለ ማያቅ ጴንጤ ካለ በጣም ተሸውዳችኋል አዳም ኢትዮጵያዊ ነው ይኖር የነበረው እዚህ ጎጃም አካባቢ ነው ሰከላ አካባቢ ማለት ነው ሰከላ የአባይ ውሃ ምንጭ መፍለቂያ ከብቶች እዛ አካባቢ ነበር የሚጠብቀው ይሄንን እንዳልክ በደንብ ያውቀዋል ለምን ዝም እንዳለ አላውቅም እንዳልካቸው ዘነበ ያውቀዋል ሰከላ አካባቢ ከብቶች ይጠብቅ ነበር በስርዓት የተጻፈ የሚናገሩት የሚተርኩት የሚናገረው ቋንቋ ግዕዝ ነበር የገነት መግቢያዋም እዚሁ ኢትዮጵያ ነች ጣና አካባቢ ማለት ነው የሲኦሉም መግቢያ እዚሁ ኢትዮጵያ አካባቢ ነው እሱም እዛ ሄርታሌ የሚባለው ማለት ነው ኤርታሌ አፋር ክልል ውስጥ ያለው እሳተ ገሞራ ማለት ነው ይሄኛው የገነት መግቢያ ነው ይሄኛው ደግሞ የሲኦል መግቢያ ነው
ምንድን የቀረው ሊቀ ሊቃውንት ዕዝራ ሲናገሩ መላእክት ራሱ እነ ቅዱስ ሚካኤል እነ ቅዱስ ገብርኤል በተዋህዶ ሃይማኖት ነበሩ ያሉት። ተዋህዶ ነበር ሃይማኖታቸው። ለነ ገብርኤል ሃይማኖታቸው ማለት ነው። መላእክት የመላእክት ሃይማኖት ተዋህዶ ነበር። ሊቀ ሊቃውንት ዕዝራ የጎንደሩ ናቸው የተናገሩት። እኔ ዝም ብዬ እየቆምኩልህ ነው አልኩ። አንተ ቁጭ ብለህ ገና እንዳፋር ጎረምሳ መፋቂያን ይዘህ ማኪያቶን ስተጣር ምትለው ብራዘር ይኸውልህ ተረቱን ብትሰማው በአንድ ቀን ክንፍ አብቀለህ ዓለምን ሁሉ እንደ ፈርዲናንድ ማጄላ የሚያዞርህ ቆንጅዬ ተረቶች እየፈለቁ ነው። አንተ ኢየሱስ ጌታ ነው ትልኛለህ በጠዋት በማታ እየተነሳህ የዕብራውያን ጥናት የዮሐንስ ወንጌል ጥናት ትላለህ። እዚህ ሌላ ጥናት ላይ ነን ያለነው። እዚህ ሳይንቲስቶች ያልደረሱበት ዓለም ያልተራቀቀበት ሌላ ቴክኖሎጂ ላይ ነው ያለነው። ደሜን አታሙቀው ብለህ ካላልክ በስተቀር እንዲህ አይነት ነገር ነው ያለው። አሁን የኤልያስ እናትና አባቱ ይታወቃሉ በመጽሐፍ ቅዱስ ውስጥ? አይታወቁም። የኤልያስ የነብዩ ኤልያስ ነብዩ ኤልያስ ነብዩ ኤልያስ እናትና አባቱ ይታወቃሉ? አይታወቁም። አገሩ የት ነው? እስራኤል። መንደሩ የት ነው? ቴስቢ ገለአዳዊ ነው። በገለአድ ቴስቢ ማለት ነው። እናትና አባቱ ለምን አልተጻፉም? ስላልተጻፉ አይታወቅም። የመልከ ጼዴቅ እናትና አባቱ ይታወቃሉ? አይታወቁም። የኤልያስስ አይታወቁም። የነብዩ ኤርሚያስ እናትና አባቱ ይታወቃሉ? እናቱ ስሟ አትታወቅም ስላልተጻፈ፣ አባቱ ግን የነብዩ የኤርሚያስ ነብዩ አባቱ ማን ነው? ኬልቅያስ ይባላል። ኬልቅያስ ከነገናቶት ይኖር የነበረ ማለት ነው። የሌዊ ዘር ነው። ኦኬ። የአሞጽ አባቱ ይታወቃል? የነብዩ አሞጽ አዎ ይታወቃል። የአሞጽ ልጅ ማን ነው? የነብዩ አሞጽ የተወለደበት ይታወቃል? ቴቁሄ የምትባል ቦታ ላይ ነው የተወለደው። የቴቁሄው ይላል ነብዩ አሞጽ። ሚኪያስ ይታወቃል? የተወለደበት አዎ ሞሬት ጌሽ የሚባል ቦታ ላይ። ሞሬታዊው ማለት የይምላ ልጅ ነው። አባቱ ይምላ ነው፣ እሱ ግን ሞሬት ጌሽ በምትባል መንደር ላይ ነው የተወለደው። አታምታታም። ስለዚህ ያንዳንዶቹ አባቶች የነቢያት አባቶች የትውልድ መንደራቸው ይታወቃል። ያንዳንዶቹ አይታወቅም። ያንዳንዶቹ የእናትና የአባታቸው ስም ይታወቃል። ያንዳንዶቹ የእናታቸው ስም አይታወቅም። የአባታቸው ስም ብቻ ይታወቃል። የነብዩ የሙሴ የእናቱም የአባቱም ስም ይታወቃል። እናቱ ዮካብድ ናት። አባቱ አንበረም ነው። ነገዱ ሌዊ ነው። ኤልያስ ግን ነገዱ ከሌዊ ይሁን ከዛብሎን ከንፍታሌም ይሁን ከይሳኮር ምንም የሚታወቀው ነገር የለም። ዘበነ ኬት አምጥቶ ነው ከነብዩ ከኤልያስ ጋር ይገናኛሉ? የሙሴ ልጆች የት እንደሰፈሩ ገለአድ ነው ብሏል አይደለ? ይሄን ተረታም ሰው ያን ድቀም ባገኘው በእውነት ነው ብየመለ ብሉይ ኪዳን ላይ ባገኘው እንጫወት ነበር። በእውነት እንጫወት ነበር እኔና ዘበነ አንድ ቀን ብሉይ ኪዳን ላይ ባገኘው እንዴት አርጎ እንደሚተረጉም ወንድሞቼ ናቶቼ። ህዝቡ ምን አደረገ? ያንዳንዶቹ ነቢያት አባቶቻቸው ይታወቃሉ። ያንዳንዶቹ ነቢያት የተወለዱበት መንደር ብቻ ነው የተጻፈው። ያንዳንዶቹ ነቢያት እናትና አባቶቻቸው ይታወቃሉ፣ እንደ ሙሴ አይነት ማለት ነው። ስላልተጻፈ ነው ያልታወቀው። የነብዩ የኤልያስ ቴስቢ ከምትባል መንደር ከመውጣቱ በቀር
ከገለአድ ቴስቢ ከመውጣቱ በቀር ምንም የሚታወቅ ነገር የለም። እናትና አባቱ በጌታ በኢየሱስ ክርስቶስ ስም ውሸት የቱ ጋር ነው የተጻፈው? አንደኛ ነገሥት መጽሐፍ ምዕራፍ 17 ድንገት ነው የተወጣው ነብዩ። ድንገት በገለአድ ቴስቢ የነበረው ቴስቢያዊ ማለት ቴስቢ ከተባለችበት ነው። ቴስቢያዊው ሞሬት ማለት ሚኪያስ የወጣበት ሞሬት የምትባለው ሞሬት ጌሽ ተብላ ትጠራለች። እዛው ምድር የይምላ ልጅ ሚኪያስ በአካብ ዘመን የነበረው ይሄ ቴስቢያዊ ነው። ሚኪያስ ሞሬታዊ ነው። አሞጽ የቴቆሄ ሰው ነው። ኤርሚያስ ከአናቶት የነበረ ነው። እንዲህ ያለን አባቶቻችን ነቢያት የወጡበትን መንደር እና ያንዳንዶች አባቶቻቸውን ያንዳንዶች አባትና እናቶቻቸውን ያንዳንዶች ይናገራል፣ ያንዳንዶቹ ደግሞ እናት አባቶቻቸውንም አይናገርም። እናትና አባቱን ከማይናገር ከመጽሐፍ ቅዱስ ውስጥ እናትና አባቱ እንትና ነች እንትና ነው ተብሎ ከማይናገሩ ሰዎች መካከል የነቢዩ ኤልያስና የካህኑ የመልከጼዴቅ እናትና አባት የሉትም፣ የትውልዱም ቁጥር የሉትም ብሎ ዕብራውያን 7 ላይ የተናገረው በአባታችን በአብርሃም ዘመን ዘፍጥረት መጽሐፍ ምዕራፍ 14 ላይ አምስቱን ነገስታትን ወቅቶ በተመለሰ ጊዜ አግኝቶ የባረከው የተስፋን ቃል የነበረውን የባረከው ታላቁ የእግዚአብሔር ካህን መልከጼዴቅ ኢትዮጵያዊ ነው ይላል። ይሄው ሰውዬ ዘበነ የሚባለው ቤት በኩል አወቅ ልጁ ይላል የመልከጼዴቅ ልጅ ማን ኢትዮጲስ ነበር የሚባለው ማን ኢቲኤል መጣና ኢትዮጲስን ወለደ። ከየት ነው ያመጣችሁት? እንዴት የዘር ሐረጉን አወቃችሁት? የዕብራውያን መልእክት ጸሐፊ እናትና አባት የሉትም የትውልዱም ቁጥር የሉትም እያለ ማለት የሉትም ማለት እናትና አባቱ ናቸው እንጂ ያልታወቁት የትውልድ ታሪክ ቁጥር ነው እንጂ የሌለው ሰውየው ሰው ለመሆኑ ቁጥር 4 እና ቁጥር 6ን ስታነብ ይነግራል። እዛው ላይ ትውልዱ ከነሱ የማይቆጠረው ይላል ቁጥር 6 ላይ ዕብራውያን ማለት ነው። ይህ ሰው እንዴት ታላቅ እንደሆነ እስኪ ተመልከቱ ይላል። ሰውየው ከእናትና ከአባት ፍቃድ ነው የተገኘው መልከጼዴቅ። የዘር ሐረጉን ያልታወቀው ከነገደ ሴም ወይ ከያፌት ወይ ከኩሽ ዘሪውን አይታወቅም። የተጻፈ የለም። አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ይሁዳና ወንድሞቹን ወለደ ተብሎ እንደተጻፈ አይሁዳውያን የታሪክ ድርሳኖቻቸው የስም ዝርዝራቸውን እንደሚጽፉት ስለ መልከጼዴቅ ታላቁ ካህን በአብርሃም ዘመን የነበረ የጎዶሎ ጎሞርን ሰዎች ወቅቶ በተመለሰ ጊዜ አግኝቶ በሴዊ ሸለቆ የባረከው ያ ታላቅ የእግዚአብሔር ሊቀ ካህን የዘር ሐረጉ አይታወቅም። ለምን አልተጻፈም? እንደው ጌታ መድኃኔዓለም አንድ ቀን ይሄን ሰው ያንቀሽቅሾ ባመጣው አልኩ ሶሻል ሚዲያ ላይ ከኔ ጋር ብሉይ ኪዳንን ያወራል። አዲስ ኪዳንን ከፈለገ በተለይ ብሉይ ኪዳን ላይ እንደቀለደ በእውነት ዓለም አደባባይ ላይ ነበር በእውቀት የምቀልድበት። ገለአድ ቴስቢ ይላል። የገለአድ ሰዎች ይታወቃሉ በዳዊትም ዘመን። ገለአድ መንደር ነው። ማፈሪያ ትውልድ ደግሞ ጴንጤ ፊት እንቆማለን ብለው ይላሉ እንዴ በመጽሐፍ ቅዱስ? ያው አላነሳም ገድል። እስኪ ኑ ዛሬ ግቡ። ገድል የሚባል ነገር አላነሳባችሁ ነው እናውራት። ኤርሚያስ 6:16 የቀደመችቱ መንገድ ጠይቁ እያላችሁ ይያዝልኝ ቤት ውስጥ ትሉ ነበር አይደለ? የቀደመችቱ መንገድ ኦርቶዶክስ ናት፣ በኦርቶዶክስ ሃይማኖት መኖር እያላችሁ ነበር አይደል? ይሄው አርእስቱ እንደዚህ አድርጌዋለሁ። ኤርሚያስ 6:16 የቀደመችቱ መንገድ ኦርቶዶክስ ናት። ነብዩ ስሙን ያስኩት ነብይ እንዴ ነው ብሎ የተነበየው ናናው ጋር ምን ይለናል? ብራዘር ይቀስ ብለን እንጫወት፣ ህዝቡም ይማር ይስማ፣ ጫጫታ በሌለበት በእውቀት ማለት ነው። ከፈለጋችሁ በዲቤት ከፈለጋችሁ በኮንቨርሴሽን በውይይት ማለት ነው። ለምትሰሙ ግን እውነት ለምትሰሙ ግን ነብዩ ኤልያስ ኢትዮጵያዊ አይደለም፣ እስራኤላዊ ነው። ነገዱ ከ12 አባቶች ከአንዱ ነው፣ ግን አልተጻፈም። የነብዩ የሙሴ እንደተጻፈ የሱ አልተጻፈም።
የነብዩ የኤርሚያስ እንደተጻፈ የሱ አልተጻፈ። ነብዩ ኤርሚያስ አሁን ኬልቂያስ ካህን ነው። በአናቶት ይኖር የነበረ ካህን ነው። ለነገደ ብንያም በተሰጠ ርስት ውስጥ ማለት ነው። አናቶት በእያንዳንዱ ነገድ ርስት ውስጥ የካህናት መንደር አለ። ሌዋውያን ካህናት ርስት ድርሻ ተብሎ የተሰጣቸው እንዴ እኔ ፊቴት ሞነጫጭረው እንዴ እንደጠገባ አውራ ዶሮ ሰው ስጥ ላይ እንደቆመ አውራ ዶሮ ተሞነጫጭረው እንዴ ብሉይ ኪዳን ታሪክ ካርታ ጂኦግራፊ እና የዘር ሐረጋቸውን ሳታክ ዝም ብሎ ማውራት ወንድሞች እናቶች ነውር አይደለም እንዴ? ነውር እኮ ነው። በእውነት ነውር ነው አልኩ። አብዛኞቹ እነዚህ እኔ ይቅርታ አድርጉልኝ፣ አብዛኞቹ እነዚህ ቴዎሎጂያን ነን ብለው የሚሉ በተለይ ዶክተር ምናምን ነገር ብለው የሚሉት በእውነት ስትይዛቸው ገለባዎች ናቸው አልኩ። ብዙዎቹ ያው ሄሬኒዮስ፣ አግናቴዎስ፣ ሱሱኒዮስ፣ ሰባሊዮስ ማለት ነው። በቃ ይሄ ነው ሞያቸው። እነሱ ጂኦግራፊ እንኳን አያውቁም በትክክል የዘር ሐረግ ትውልድ ሐረግን አያውቁም። ደፍሬ ነው የምነግርህ አያውቁም። እንጦሮንጦስ፣ ሰባሊዮስ፣ መቃሪዮስ፣ እንተናንቶስ በቃ እንደዚህ ነው ይሄንን የሚያውቁት። በቃ ሞያ አሁን በቃ ይሄን የአባቶች ታሪክ ብሎ የሚለውን እየናቁ አይደለም። ጂኦግራፊ እወቅ፣ የዘር ትውልድ ሐረግ እወቅ። ብሉይ ኪዳንን ከማውራት በፊት መጽሐፍ ቅዱስ የተጻፈበት የእግዚአብሔር ቃል ኦኬ፣ ጂኦግራፊ አለ፣ የዘር ሐረግ ትውልድ አለ። የማይገናኘውን አታገናኘው። በእስራኤላዊነት ከሆነ ኦኬ ከ12ቱ ከያዕቆብ ልጆች ናቸው። ሙሴ ከነገደ ሌዊ መሆኑ ይታወቃል። ታላቁ ነቢይ ኤልያስ ግን ነገዱ ከዛብሎን ይሁን ከንፍታሌም፣ ከአሼር ይሁን ከጋድ፣ ከብንያም ይሁን ከይሁዳ፣ ከሮቤል ይሁን ከስምዖን አይታወቅም። ለምን? ስላልተጻፈ። ኧረ ጉድ ፈልቶ፣ ኧረ ጉድ ፈልቶ፣ ኧረ ጉድ ፈልቶ፣ ኧረ ጉድ ፈልቶ። አታምታታም ስልህ አታምታታም። አቤቱ ጌታዬ እስኪ ኑና አሳዩኝ፣ ኑና አሳየኝ። እናውራ። ኳስ በመሬት ኳስ በመሬት ይላል። አየር ባየር የለም። እንት ምንድነው? ቮሊቦል የለም። ቮሊቦል የለም። እዛ ማዶ ሆ እንደ ጥጃ የሚባል ነገር የለም። የቱ ጋር ነው ጥጃዋ ያለችው አልሃለሁ። ጥጃዋ የቱ ጋር ነው? እዛ ማዶ ብሎ ማለት የለም። ከየት ነው? ከዮርዳኖስ ማዶ ነው ወይስ ከዮርዳኖስ ወዲህ ማዶ ነው? እዚህ ማዶ ሆ እንደ ጥጃ። አንተ አንድ ጥጃ ስትልኛ ሆ አንልም። አለፈ ያ ዘመን። የኔ ማከሌ ሆ ባለ ጠመንጃ ብለህ የምትለው እንደዛ አይነት የለም። አሁን ጥጃዋ የት ነው ያለችው? የኔ ማከሌ ብለህ ስትል ማናቸው እኛ ከሌ ብለህ ያልካቸው ሰውዬ ታመጣዋለህ ማለት ነው። በድንካ አልጋ ሆ ተገልብጬ ተገልብጠህ ታዲያ ሰማይ የምድሩን ስታወራው ታሪኩን እኛ ላይ ስትገለባብጠው እንዴት ብለን እንለፍ ወንድምዬ? እንዴት ብለን እንለፍሽ? ነይና ገለአድ የት ነው? ቴስቢያዊው ኤልያስ ከገለአድ ነው ወጣ ብሎ ያለው። ገለአድን ወዴት ይዋለሽ? አይሰማም እንዴ ያ ጀማ? ናና ንገረኝ ገለአድ የቱ ጋር እንዳለ። እና በገለአድ የሰፈረው የሙሴ ልጅ ነው ብሎናል ዘቤ።
እና ኤልያስ በገለአዳዊው ቴስቢ ተወላጅ ሆነው ኤልያስ ከሙሴ ልጅ ከማንኛው ጋር የተወለደው? ከጌርሳም ነው የተወለደው? የዘር ሐረጉ የሚመዘዘው ነገደ ሌዊ ነው ኤልያስ? ይሄን ታሪክ መጀመሪያ ከየት አገኘው? በያሻር መጽሐፍት ወይስ በቶራ ታናክ ወይስ በታልሙድ ወይስ በሚሽና ወይስ በግማራ? ግቡ እስኪ መቼም የሚበረታ እኮ አይጠፋም። ቢያንስ ተሳድቦ እንኳን የሚወጣ ሜርሲ ያው ሰጥቻለሁ። እሺ ሞክሪልን የሚገባ ካለ። እሺ ኤርሚ እሺ ወገኖች ሼሩን 20 ሺህ ያስገቡት። ገስት ላይ ሰዎች አሉ ግን እስኪ ቆይ መጀመሪያ ገስቱን ላጽዳውና ኦርቶዶክሳውያን ብቻ ላኩ እስኪ። ካትሮንሱ ገብቷል። እሺ እስከሚገባ እሺ ከአትሮንሱ አቤት ሰላም ነው? እንደምን ነው? እግዚአብሔር ይመስገን። ሰላም ነው ወይ? አለን ማን ልበል? መምህር ልበል ወይስ ማን ብዬ ልጥራ? ችግር የለውም ሰሎሞን በይ። ሰሎሞን እሺ አይ ግን መምህር ነው መሰለኝ። ባለፈው ከብሩኬ ጋርም ሲያወሩ ነበር አይደል? አውርተን ሊሆን ይችላል። እሺ እንግዲህ የቀደመችው መንገድ ኦርቶዶክስ ናት የሚለው በትንቢተ ኤርምያስ ምዕራፍ 6 ከቁጥር 16 ያለው ኦርቶዶክስ ነው የሚል አስተምህሮ ሰምተናል ከናንተ አስተማሪዎችና መምህራን። እንዴት ነው ይሄ ቃል ቀጥተኛው የቀደመችው መንገድ የሚለው ኦርቶዶክስ ነው መምህር? እሺ ከዚያ በፊት ለጥቂት ደቂቃ አስተያየት መስጠት እችላለሁ? በምን ላይ መምህር? በምን ላይ አልኩኝ መምህር? እንደው አጠቃላይ ፕሮግራማችሁ ጋር አስተያየቱ በኋላ እንምጣ። አሁን ወደ ዋናው ቁም ነገር እንግባ። መጨረሻ ላይ አስተያየት እንቀበላለን። ምንም ችግር የለም መምህር። እሺ የቀደመችው መንገድ የተባለች ሃይማኖት እንደሆነ ምንም ጥያቄ የለውም። የቀደመችው መንገድ የተባለች ሃይማኖት ናት። ሃይማኖት ናት አሉኝ መምህር? አዎ እሺ የኦርቶዶክስ ነው ታዲያ? ቆይ ልምጣ ወደሱ። እሺ እንግዲህ የመጀመሪያዋም የመጨረሻዋም ሃይማኖት አንዲት ነች። የተለያየ ሃይማኖት የለም አይደለ? እንደምናውቀው አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት አይደለም የሚለው። መቼም ብዙ ሃይማኖቶች የሉ እኔን እስከሚገባኝ ድረስ። ስለዚህ የቀደመችውም በዘመናት መካከል የነበረችውም ዛሬ ያለችውም አንዲት ሃይማኖት ናት። እርሷ ደግሞ እንግዲህ በዚህ በ325 ዓመተ ምህረት በኒቂያ ጉባኤ ኦርቶዶክስ ተብላ የተጠራችው ኋላም በኤፌሶን ጉባኤ ደግሞ ተዋህዶ የሚል መጠሪያ የተጨመረላት አንዲቷ ነች። ከዚያ ውጭ ሌላ ሃይማኖት የለም። ስለዚህ አንዲት ሃይማኖት አንዲት ጥምቀት የሚለው ሃይማኖት የሚለው ኦርቶዶክስን ነው ያሉኝ ነው? አዎ። እሺ ሃይማኖት ማለት ምን ማለት ነው? መልካም። ሃይማኖት ማለት በእናንተ ተቋም አድርጋችሁ እንደምታስቡት እረዳለሁ። በእኛ ግን ማመን መታመን ማለት ነው። ሃይማኖት ማለት ቃሉ የግዕዝ ነው። ሃይመነ አመነ አሳመነ ከሚለው የግዕዝ ግስ የወጣ ሲሆን ማመን መታመን ወይም ደግሞ ሐሳቡን በደንብ ላብራራው እንድንግባባ። አይ እኛም የእምነት ተቋም ብለን አንተረጉምም። በነገራችን ብዙ ጊዜ በፕሮቴስታንቱ ሃይማኖት ተቋም ነው እምነት ነው የሚያድን ሲሉ ነው የምሰማው። እኔ ከብዙ ሰዎች ሁሉ ተወያይቼ አውቃለሁ። ጽሑፋቸውንም አንብቤ አውቃለሁ። እኛ የሃይማኖት ተቋም ወይም ድርጅት አንሰብክም፣ እምነት ነው የምንሰብከው የሚል በየአደባባዩ የሚነገረው ሁሉ ይሄ ነው። ድርጅቱን አንሰብክም ነው እንጂ ሃይማኖት ማለት እምነት ማለት እንደሆነም እኛም እናውቃለን። መልካም ለውጥ ነው በመሰረቱ። እንደዚያ ከሆነ ሃይማኖት ከተቋም አውጥቶ ወደ እምነት ማውጣቱ ትልቅ ለውጥ ነው።
ይቅርታ መምህር ለውጥ ሳይሆን አንዳንዴ የምንናገረውን ነገር ሴንሲቲቭ ሆኖ ማዳመጥም ጥሩ ነው። የሃይማኖት ድርጅት አንሰብክም ነው የምንለው። እርስዎ እንዳሉት ሃይማኖት ማለት ሃይመነ ከሚለው የግዕዝ ቃል እንደመጣ እናውቃለን እኛም ማለት ነውና ድርጅቱን አንሰብክም ነው እንጂ የምንለው እምነትን በአንድ በጌታ በኢየሱስ ክርስቶስ ላይ ያለን እምነት እንሰብካለን። ይሄንን አርመው ይለፉ ብዬ ነው መምህር። ቆይ እምነትና ሃይማኖት አንድ ነው በእናንተ? መምህር ነገርኩት የእምነት ድርጅት ወይም የሃይማኖት ድርጅት አንሰብክም ነው የምንለው። እሺ ጋጥሽ ወደ ሌላ ወደ ምትፈልጊው አይ እርሶን ያቋረጥኩት እዚህ ጋር አርምት እንዲወስዱ ነው። በኤፌሶን 4:5 ላይ ያለውን ግን ኦርቶዶክስ ነው ያሉኝን እሱን አስረዱ ብዬውት ነበር። አንዲት ሃይማኖት ነው ያው እንግዲህ መጽሐፍ ቅዱስ የሚያውቃት አንድ ሃይማኖት ከሆነች ሌላ የለችም። ምናልባት ይሄንን በታሪካዊ ዳራውም ለማንሳት ቢፈልግ ለምሳሌ ካቶሊክ የሚለው የመጣው ከክርስትና ቆይቶ ነው። ከዚያ በፊት የነበረው ይሄ የአርዮሳውያን የሰባልዮሳውያን የመቅዶኒሳውያን አስተሳሰብ ነው የነበረው። ኋላ ዘግይቶ ካቶሊክ መጣ። በ16ኛው መቶ ክፍለ ዘመን ኦርቶዶክስ ትቀድማለች። መምህር ይቅርታ ካቶሊክ ኦርቶዶክስ ትቀድማለች? አዎ ለምን ባንዴ እንዴት ካቶሊክ ኦርቶዶክስ ያደረሳችሁ? ኤርሚያስ 6 ተነስቶ ምን አውርታችሁ ነው ኦርቶዶክስ ካቶሊክ ያደረሳችሁት? ምን አውራን ስለ እምነት ነው የሚናገረው። እሱ ምንድነው አውዱ ምንድነው የሚለው? ኤርሚያስ 6:16 እሱን ነው የተረጎሙትና ወደ ኤፌሶን 4:5 መጡ። አንዲት ሃይማኖት ነው ያወራችሁት። እሺ ትንሽ በወፍ በረር ስጡኝ እሱ ላይ መርጌታ ያወሩት ላይ። እሺ መምህር ይድገሙት። ኤርሚያስ 6:16 ነው ይደገሙት እስቲ መርጌታ። እሺ ኤርሚያስ 6:16 ላይ ያለው የቀደመችቷን መንገድ ተመልከቱ ነው የሚለው። የቀደመችቷ መንገድ ደግሞ ሃይማኖት ናት ነው በእኛ ረዳድ። የማን ሃይማኖት ነች? ለማጣ እኮ ነው መጀመሪያ ሃይማኖት በመሆኑ ከተግባባን የማን ወደሚለው ለማጣ ነው። አዎ የማን ሃይማኖት ናት ነው? እሱ ጋር ነበርኝ። አሁን ኤርሚያስ አዳምጠኝና የቀደመችው ሃይማኖት ተብላ በኤርሚያስ 6:16 የተገለጸው ሃይማኖት በመሆኑ ላይ ተግባብተናል። ምንም ጥርጥር የለውም። ያ ሃይማኖት የማን ሃይማኖት ነው? የአይሁድ ሃይማኖት ነው ወይስ የክርስቲያን ሃይማኖት ነው? እንደዛ ከሆነ ስንት ሃይማኖት አለ? በመጽሐፍ ቅዱስ የሚያውቀው አንድ ሃይማኖት ነው ያለው። እሱም ሃይማኖት የአይሁድ ሃይማኖት አንዲት ጥምቀት የሚል መጽሐፍ ቅዱስ የሚያውቀው አንድ ሃይማኖት ብቻ ነው ያለው። እሱ አዲስ ኪዳን ነው። ክፍሉ ያለው ልብ በሉ እዚህ ያላችሁ ሰዎች ስሙ። የጠቀሰው ኤርሚያስ 16:16 ነው። ልብ በሉ 16:16 ነው። እየተመለሰልን ያለው ኤፌሶን 4 ላይ ነው እየተበራራ ያለው ማለት ነው። ኤፌሶን 4ን እኛ ክርስቲያኖች እንጂ የምናውቀው ይህን ክፍል አይሁዳውያን ይህን ክፍል አያውቁትም፣ አይቀበሉትም። በዚህ ቃል መሰረት ያ ሃይማኖት የአይሁድ ሃይማኖት ነው። እርስዎ የሚሉት የክርስትና ሃይማኖት አይደለም። ሃይማኖት ማለት ነው። እሺ አሁን ስለምትለኝ ጊዜ ከሰጠህ በደንብ ላብራራለህ። ቢያንስ 3 ደቂቃ ሰጠኝ። እሰጥዎታለሁ። ግን የአይሁድ ሃይማኖት ነው። አደምድማ አንተ እኮ ነው ያልክ እንደዛው። አይ መጽሐፉ ነው ብሎ እኔ ላብራራና አድማጭ ያብራሩ። እርስዎ ከክርስትና አሁን አዲስ ኪዳን ላይ ቢያወሩ ምንም ተቀባይነት የለውም። ምክንያቱም አዲስ ኪዳን ላይ የኛ የክርስትና ሃይማኖት ከዚህ ጋር አብረን አጣምረን ምን ይዘው ነው ይሄ ክፍል በተነገረበት ላይ ቆይ አድምጡኝ። ይሄ ክፍል በተነገረበት ላይ አንዲት ሃይማኖት ነው ብሎ የሚሉት ከሆኑ በዚሁ ክፍል ላይ ተነስተው ማለት ነው። ያቺ አንዲት ሃይማኖት የማን ሃይማኖት ናት? እሺ እድል ከሰጠህ ምን አለ መሰለህ? ያው ይቀጥሉ ሰጥቻለሁ። እሺ ሐዲስ ኪዳን ያለ ብሉይ ኪዳን መነሻ የለውም። ብሉይ ኪዳን ደግሞ ያለ ሐዲስ ኪዳን ፍጻሜ የለውም። ብሉይ ኪዳን መነሻ ነው፣ ሐዲስ ኪዳን ፍጻሜ ነው። ሁለቱ ግን በደንብ አዳምጠኝ፣ ሁለቱ የተለያዩ አይደሉም። በሕገ ልቡና ማለትም ከአዳም ጀምሮ እስከ ሙሴ ዘመን ድረስ ባለው በሕገ ኦሪት ከሙሴ ጀምሮ እስከ ክርስቶስ ባለው በደንብ ስማኛ። መጀመሪያ የኔ ጥያቄ አይደለም መርጌታ፣ ጥያቄ ልመልስ እኮ ነው። የኔ ጥያቄ አይደለም። እናንተ
ኤርሚያስ 6:16 ወይ ሰለሞን አንተ የምትፈልገውን እኮ አይደለም እኔ ማለት ያለብኝ ይኸውልህ ጠይቀኛል ልመልስ ታዛቢ ያዳምጥና እኔንም አንተንም ይከጅ እኮ ያድምጡኛል ኮት በቃ ይኸውልህ ሽታ ሲነሳ ማናገር ራሱ አትፈልግም ስድብ እንደሚቀላቅሉ አውቃለሁ ያድምጡ ነው ያልኩትኝ ነብዩ ኤርሚያስ የተናገረው እሱን እኮ ሰምቻለሁ እኔ አናግረኛል ለምን ጉራሬ ጋር ተቆማለህ ያድምጡ ነው ያልቆምም ከሐሳብ ውጭ ወጣው በአዳም በህገ ልቦና ሴምና ካም ያፌት እንደዚሁም ደግሞ ኖህና ምንም ያፌት ጋር ገባውም ሴም ጋር ገባውም የኔ ጥያቄ ኤርሚያስ 6:16 ላይ ቆመው ወይ ደግሞ ሙሉ ምዕራፍ ቁጥር 16 ላይ ብቻ ሳይሆን ከፈለጉ ሙሉን ክፍል አንብበው ኤርሚያስ ይሄንን ቃል የተናገረው ይሄን ትንቢት የተናገረው ለኦርቶዶክስ ሃይማኖት ነው ብላችሁ እየሰበካችሁ ነው እናንተ ስለዚህ ለኦርቶዶክስ ሃይማኖት መሆኑን ያ አንዲት ሃይማኖት ብለው ኤፌሶን 4 ላይ መጣው ከመናገሩት በፊት ምክንያቱም አይሁዳውያን ኤፌሶን 4ን ሙሉ በሙሉ ስለማይቀበሉ አይሁዳውያን ክርስቲያኖች ቢሆኑም አብዛኛው ግን የይሁዲ እምነት ተከታይ ስለሆኑ ኤፌሶን 4 ላይ በኋላ እንደ ክርስትና እናወራበታለን አሁን ቃሉ በተገኘበት ክፍል ላይ ያ አንድ ሃይማኖት የክርስትና ሃይማኖት ሳይሆን የአይሁድ ሃይማኖት ነው ኤርሚያስ 6 ላይ ቆመን ይህ ለአይሁድ የተሰጠው ሃይማኖት ምንድነው እሱን ያምጡት አዎ Thank you. ኮን ለገበሬ ማስረዳት በጣም አስቸጋሪ ነው ይቀጥሉ ቆንጭዬ ገበሬ ነኝ የመድኃኔ ዓለም ገበሬ አርሶታለሁ አልቆተኝ አርሶታለሁ ጥሩ አርጌ ይቀጥሉ የአይሁድ ሃይማኖት የተሳሳተ ነበር ሲያደል ጠይቀህ ይቀጥሉ ያምጡ ቆንጭዬ ገበሬ ነኝ በደንብ ነው ማርሶታ ለማደባባይ ላይ ማለት ነው ይቀጥሉ ኤርሚያስ አንተ ይቀጥሉ ያውል በገለቦና በገሪቱ ተፈለጉ ገለቦና አንድ ነው ይቀጥሉ ህገልቦና ሲዳን የክርስቶስ መገለጥ የክርስቶስ ሰው መሆን ብቻ ነው ልዩ የሚያደርገው ያድምጡኝ መርጌታ ህገልቦናም ላይ ከፈለጉ በኋላ አወራታለሁ ህገ ኦሪትን አሁን ነው ያወራን ያለ ነው ህገ ወንጌልን በኋላ እናወራታለን ቆንጅዬ ገበሬ ነኝ በጅራፍ እየለጠለጥኩት በደንብ ነው ማርሶት ግን ይናገሩ እዚህ ጀንጀ ለጥልቆኛ አቀምባክ ከሰማው የባግባብ ካደረከው ባግባብ ነው ተለጠለጡ ነው በሉ ይናገሩ 6:16 ላይ ቆመው ያቺ አንድ ሃይማኖት ኤርሚያስ 4 ላይ ለምን 6:16 ላይ ቆማለሁ እዚህ ለምን 6:16 ላይ ቆማለሁ ይሄን ክፍል ነው ክሌም ያደረጋችሁት ኤርሚያስ 6:16 የቀደመችው ሃይማኖት ማለት የኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ነው በላችሁ እኛ ኤርሚያስ 6:16 የመጀመሪያም የመጨረሻም ነው የሚል ጥቅሳችን ነው እንዴ ያድምጡኝ እኔ አሁን ያድምጡኝ መሪ አየው ለኤርሚያስ ጨቀጨቀ ምናረግ ስለሆንክ ምንም ገበሬ የምሩ ነው የሚችለው ገበሬ ራሱ የለህም ገበሬ የምሩ ነው የሚይዘው መድኃኔ ዓለም ክርስቶስ ይፋረኛል አይ ገበሬ በርሻው ጎበዝ ነው እየተለጠለጡ ነው አልኩት እየተለጠለጡ ነው እንደ ጥሩ እንደማያርስ ወይፈን ከበሬው ጋር በደንብ እየተገረፉ ያው የራስረኝና ይበሉት አናግረኝና ሰሚም ወይኔን ወይ አንተን ይታዘብ ወይ አንተን ልክ ነው ይበል ወይኔን ልክ ነው ይበል መርጌታ አንተ እኮ ሲጀመር ማትፈልገው ሐሳብ ከተነሳ ለማናገር ጊዜ ያሰጥም በእውነት እኔ እኮ የገባሁት አንተ የምትለው ለማለት አይደለም ወይፈን ማለት ፈሪዞ ማያርስ ማለት ነው እንግዲህ ወይፈን እኔ ገበሬ ስለሆንኩ ወይፈን ፈሪዞ ማያርስ ስለ ወይፈኑ ልትነግረኝ አትችልም ብራዘር ተልሙን ይዞ ካልክ ያድምጡ ያውሩ በየስሎት ሌላ ወሬ ያውራሉ ያውሩ ቃሉ ላይ እኔን ተውኝ ያውሩ ቃሉ ላይ ሄዱ ይበሉት መርጌታ አናገረኛ እሺ ስናገር አታቆመኝ እኔ አላቆሞትም ይበሉት ስንት ደቂቃ ልስጦት ለፈለኩት ኤርሚያስ 6:16 ላይ የቀደመችው ተገልጿል ይቺ የቀደመችው መንገድ የሚለው ሃይማኖት ነው እየተደማመጠን ስንት ደቂቃ ልስጦት አሳነስከኝም አበዙብኝም ብዬ እንዳልሎት ስንት ደቂቃ ልስጦት ቆርጠኝ ባጭሩ በቃ 5 ደቂቃ ይበቃኛል ከበዛ ልቀንስ ትችላለህ ከ20 ነው 5 ደቂቃ ይዘው ይቀጥሉ ይበሉት መልካም የቀደመችቱ መንገድ ተብሎ በኤርሚያስ 6:16 የተገለጸው ሃይማኖት መሆኑ ላይ ክርክር የለውም ሃይማኖት ደግሞ መጽሐፍ ቅዱስ የሚያውቀው አንድ ሃይማኖት እንጂ ከዚያ ውጭ የሆነ ሃይማኖት አያውቅም ለዚህም ኤፌሶን ምን ተብሎ ተጽፏል አንድ ጌታ አንድ ሃይማኖት አንዲት ጥምቀት ስላለ ሃይማኖት አንድ ነው ያ ደግሞ በሃይማኖት ስም የሚንቀሳቀሱ በርካታ አሉ ከነዚህ መካከል የትኛው ነው ከተባለ እኛም ምናምነው ኦርቶዶክስ ብለን ነው ካቶሊክ የመጣ ኋላ ነው ፕሮቴስታንት የመጣ ኋላ ነው ተሐድሶም የመጣ ትናንት ነው
ስለዚህ የቀደመው ከተባለው ኦርቶዶክስ ነው የሚል ነው ያልነው። ኤርምያስ 6 ላይ የተጠቀሰው የብሉይ ኪዳንን ነው ከተባለ እግዚአብሔር በሕገ ልቡና የሚያውነው በሐዲስ ኪዳን የሚያውነው በሕገ ወንጌል የሚያውነው እግዚአብሔር በሕገ ልቡና በሕገ ኦሪት በሕገ ወንጌል መግቦቱን ነው የቀየረ እንጂ እግዚአብሔር አልተቀየረም፣ ሃይማኖት አልተቀየረም። በሐዲስ ኪዳን ሰው ያልነበረው የእግዚአብሔር ልጅ ሰው ሆኖ ተገለጠ፣ ለዓለም ቤዛ ሆኖ ሞቶ ዓለምን አዳን እንጂ ሌላ አዲስ የተለወጠ ነገር የለም። በብሉይ አይሁድ ያምኑት የነበረው እምነት በነገራችን ላይ በጣም ልክና ትክክል ነው የነበረው በተገለጠላቸው መሰረት ማለት ነው። ኋላ ክርስቶስን አለመቀበላቸው ነው የነሱ ጥፋት እና ብሉይ ኪዳን ፍጻሜው ሐዲስ ኪዳን ነው። የሐዲስ ኪዳን ደግሞ መነሻው ብሉይ ኪዳን ነው። ይሄ ብሉይ ኪዳን ላይ ስላለ ልክ አይደለም፣ ይሄ ሐዲስ ኪዳን ላይ ስላለ ልክ አይደለም የሚባል ነገር የለም። ለዛ ነው አይደል ብሉይ ኪዳንን የምንጠቅሰው እኮ የእግዚአብሔር ቃል ስለሆነ ነው። ጨርሻለሁ ሐሳቤ። 2 ደቂቃ ነው የተወሰዱ፣ 3 ደቂቃ አለዎት ከፈለጉ ይናገሩ። ችግር የለም። አሁን ሐሳብህን ልቀበልና እሺ አሁን የምትተቸው እስኪ በመረጃ የትኛውን እንደሆነ ትነግረኛለህ። እሺ ጥያቄንም ጠይቆት እንግዲህ ሶስት ላብራ። እሺ የቀደመችቱ መንገድ ጠይቁ መልካሚቱ መንገድ ወዴት እንደሆነች ወቁ ተብሎ የተነገረው ለየትኛው ህዝብ ነው? ለየትኛው ህዝብ ነው የተነገረው እንዲህ ተብሎ? ለእስራኤል ነው። ለአብርሃም ዘሮች ለዕብራውያን ወይም ለእስራኤል የተነገረ ነው። በዘመኑ የነበሩ እነሱ ናቸው። እሺ የተነገረ ነው። ኦኬ ጥሩ። ከዚህ መንገድ ላይ ስለወጡ ነው አይደል ቀደመችቱን መንገድ ተመልከቱ ብሎ ያለው? አዎ እንግዲህ እስራኤል አልፎ አልፎ ጣዖት ያመልኩ ነበር፣ እግዚአብሔርን ይረሱና ይዘነጉ ነበር። ይሄ በብዙ የመጽሐፍ ቅዱስ መረጃ የታወቀ ነው። ስለዚህ የቀደመችቱን መንገድ ተመልከቱ ተብለዋል። ያ መንገድ ምን ነበረ? ያ መንገድ የእስራኤል እንግዲህ እንደኛ አሁን በስም በግብር በአካል ሶስት ብለው አያምኑም። አንድ ጌታ አንድ ገጽ ብለው ነበር የሚያምኑት። ምክንያቱም ስማ እስራኤል አሐዱ ውእቱ እግዚአብሔር አምላክህ፣ ከእስራኤል ሆይ ስማ እግዚአብሔር አምላክህ አንድ እግዚአብሔር ነው በሚለው ያምናሉ። ሶስትነቱ የተገለጸው በሐዲስ ኪዳን ስለሆነ ያ መንገድ ምንድነው ነው ያልኩትኝ እኔ? ያ እምነት በአንድ አምላክ ማመን ተብሎ ሊገለጥ ይችላል፣ ወይም ደግሞ የይሁዲ እምነት ልንለው እንችላለን። እንደዛ ተብሎ ነው የሚገለጠው። ግን የይሁዲ እምነት ቢባል ወይም በአንድ አምላክ ማመን ቢባል ስህተት አይደለም። ዛሬም በአንድ አምላክ ነው የምናመልከው። ነገር ግን የነሱ ያን ሰዓት ራሱ እግዚአብሔር በሶስትነት ስላልገለጠላቸው ሶስት የአካል ሶስትነቱን የስም ሶስትነቱን የግብር ሶስትነቱን አይረዱም እነሱ። ይሄ በሐዲስ ኪዳን ነው የተገለጠው። ኦኬ ስለዚህ ያ መንገድ የይሁዲ እምነት ነው አይደለ? የይሁዲ እምነት ነው። አዎ የይሁዲ እምነት ሆኖ ግን እኛም የምናምነው ነው። እንዲራመዱበት የሰጣቸው መንገድ የትኛው መንገድ ተብሎ የተባለው ያ ይሁዲ እምነት ነው አይደለ? አዎ ለእምነታቸው መመሪያ ይሆን ዘንድ የተሰጠው ምንድነው? ለእምነታቸው መመሪያ ይሆን ዘንድ የተሰጠው በኦሪት ዘጸአት ምዕራፍ 20 ላይ ያለው 10ቱ ቃላት ወይም ደግሞ ምንድነው? የታምልክ ባዕድ አምላክ ዘእንበሌ ከኔ በቀር ሌላ አምላክ አይሁንልህ በሰማይም በምድርም፣ የእግዚአብሔርን ስም በከንቱ አትጥራ፣ ስሙን በከንቱ የሚጠራውን ከኃጢአት አያነጻውምና፣ የሰንበትን ቀን ትቀድሰው ዘንድ አስብ እያለ የሚሄደው ካስፈለገ ልልልህ እችላለሁ። ስለዚህ 10ቱ ትእዛዛትን የሰጠው መመሪያ ሆኖ በሲና ተራራ ለነሱ እሱ ተሰጥቷል። ከሙሴ ዘመን አስቀድሞ ደግሞ የግዝረት ሕግ ለአብርሃም ተሰጥቷል። ቆይ እኔ ጠየቅኩትን ብቻ ላይ ያወሩ ይሄ ነው መንገዱ ይሄ ነው። ታዲያ 10ቱ ትእዛዛት ነው መንገዱ? አዎ ሌላ ካለ ትነግረኛለህ። እሺ መንገዱ ይሄ ነው ማለት ነው። ኦኬ እሺ መንገዱ ይሄ ነው። ኦኬ በዚህ መንገድ ላይ ቢሄዱ ምን ታገኛላችሁ ነው ብሎ ያላቸው እግዚአብሔር በነብዩ በኩል?
ይህንን መንገድ ቢያገኙ ያው ወደ አላገኙም። ምድረ ርስታቸው በምርኮ ጊዜ ስለነበሩ ከምርኮ እንደሚመለሱ ወደ ሀገራቸው እንደሚገቡ ወይም ደግሞ ገና በጉዞ ሳሉ ከነዓን እንደሚገቡ እንጂ ሌላ የነሱ መንግስተ ሰማያት አልነበረም። የነሱ ርስት ከነዓን ነች፣ የረፍት ቦታቸው፣ የረፍት ምድራቸው። ስለዚህ ከምርኮ ምድር እንደሚመለሱ ወይ ደግሞ ከነዓን እንደሚገቡ ነው ያሉኝ። ኦኬ ከነዓን በዚህ መንግስተ ሰማያትማ ይህንን በመጠበቃቸው አይገቡም። እሺ ነው የተናገረው። ነብዩ ኤርሚያስ ይሄን ትንቢት በተናገረበት ሰዓት ላይ ከነዓን አልገቡም ነበር አይደል? ፋርስ ነበሩ፣ ማነው ባቢሎን ነበሩ። ናቡከደነጾር በሚባለው ንጉስ ተማርከው ኢየሩሳሌም ጠፍታ ለሰባ ዘመን ያህል በባቢሎን ወይም ደግሞ ዛሬ ኢራቅ ብለን በመንጠራት ነበር የነበሩት ከትሩፋን በስተቀር ማለት ነው። ትሩፋን በነብዩ ኤርሚያስ ይሄን ቃል በተናገረበት ጊዜ በባቢሎን ነበሩ አይደል? በዚያን ጊዜ በባቢሎን ነበሩ ብለውኛል። እሺ ነብዩ ኤርሚያስ በየትኛው ዘመን ነበር የነበረው? በየትኛው ይሁዳ ነገስታት ዘመን ነበር የነበረው? በነ ሴዴቅያስ ጊዜ ነው አይደለ? ራሱ ትንቢተ ኤርሚያስ ላይ እንደተጻፈው በነ ሴዴቅያስ የመጀመሪያ ለነብይነት ሲጠራ በነብዩ በሴዴቅያስ በንጉሱ በሴዴቅያስ ዘመን ነበር። አይ የተጠራበት ጊዜ ሳይሆን በሴዴቅያስ ዘመን እንደነበረ ግን መጽሐፍ ቅዱስ ይናገራል። ይሄን ትንቢት ሲናገር የተናገረው በየትኛው ዘመን ላይ ቆሞ ነው? ወይ ደግሞ ነብዩ ኤርሚያስ በስንት የይሁዳ ነገስታት ዘመን ነበር? ቢያንስ እስቲ ማየት እንችላለን መጽሐፍ ቅዱስ። ነገር ግን በዋናው ጉዳያችን እሱ ስላልሆነ ማየት እንችላለን እኮ መጽሐፍ ቅዱስ ስላለ ማለት ነው። እሺ በስንት የይሁዳ ነገስታት ዘመን ነበር? ምክንያቱም እንደኔ ያሉ በባቢሎን ነበሩ ብለው ስላሉ ማለት ነው። እሺ እሱ በኋላ ይነግሩኛል። ስለዚህ ነብዩ ኤርሚያስ ይሄንን ቃል በተናገረበት ሰዓት ላይ በባቢሎን ነበሩ አይደል? ቀደም ስላሉ አዎ ብያለሁ እኮ ስንት ጊዜ እንደነግርህ ነው የምፈልገው። አዎ ብለውኛል። ይሄንን የቀደመችሁትን መንገድ ጠይቁ በእርሷም ላይ ሂዱ ለነፍሳችሁ ረፍት ታገኛላችሁ ብሎ ሲል በባቢሎን ነበሩ ነው ብለው ያሉኝ እሳቸው። እሺ ወደ ባቢሎን የተማረኩበትን ዘመን ያስታውሱታል? በዓመተ ዓለም አሁን ላላስታውሰው እችላለሁ። ግን ምንድነው የሚለው እዚህ በብንያም ሀገር ባናቶት ከነበሩ ካህናት የሆነ የኪልቅያስ ልጅ ኤርሚያስ ቃል ምዕራፍ 1 ቁጥር 1 በይሁዳ ንጉስ በአሞጽ ልጅ በኢዮስያስ ዘመን በመንግስቱ በ15ኛው ዓመት የእግዚአብሔር ቃል መጣለት። ስለዚህ ነብዩ ኤርሚያስ ለነብይነት የተጠራው በየትኛው ይሁዳ ነገስታት ዘመን ነው? ቀደም በሴዴቅያስ ብለውኛል። አሁን በምንድነው ነው ብሎ የሚለው? ኤርሚያስ በነበረበት ዘመን ሴዴቅያስ ነበረ። በተለይ ወደ ባቢሎን በወረደበት ጊዜ ሴዴቅያስ የሚባለው እንደነበረ ጥያቄ የለውም። ይሄን ትንቢት የተናገረው የቀደመችውን መንገድ ጠይቁ ብሎ 6:16 ላይ የተናገረበት ዘመን በየትኛው የይሁዳ ነገስታት ዘመን? ያው ኤርሚያስ ትንቢቱ እኮ አንድ ቀን አይደለም የተነገረው። ኤርሚያስ ትንቢት እኔ መቼ ወጣኝ? እኔ እየጠየኩት ያለሁት ነብዩ ኤርሚያስ 6:16ን ሲናገር በየትኛው የይሁዳ ነገስታት ዘመን ላይ ቆሞ ነው የተናገረው? ስንት ነገስታትስ ነበሩ እሱ በነገሰበት ዘመን? እኔን እንደሚገባኝ ከሆነ ይህንን የተናገረው ባቢሎን ወርዶ ነው እያልኩህ ነው ያለሁት። ካልሆነ ይሄ መረጃ አይደለም፣ ልክ አይደለም በለኝ። እሺ ይሄን የተናገረው ባቢሎን ወርዶ ነው አይደል? ባቢሎን ወርዶ ነው። በምርኮ ነው አይደል የወረደው መርጌታ? አዎ እና ታዲያ በምርኮ ነው አይደል የወረደው? መጣ ይሄድ ብለን እሺ ነብዩ ኤርሚያስ በምርኮ ባቢሎን ወርዷል። እሺ ስለዚህ እዛው በባቢሎን ሆኖ ነው ይሄን ትንቢት የተናገረው። ቀጥል አልኩህ እኮ። እሺ በባቢሎን ስንት ዓመት ኖረ ነብዩ ኤርሚያስ? 7 ዘመን ኖረ። ያው ኖት ያስከ ነው። በኋላ አላልኩም ብለው እንዳይሉ ማለት 7 ዘመን
ሞረ እሺ ኦኬ እዚሁ ላይ እንቆይና ስለዚህ አንደኛ ምንድነው ያሉት የትንቢተ ኤርምያስ መጽሐፍ ምዕራፍ 6 ቁጥር 16 ቃል የተነገረው በባቢሎን ሆኖ ነው ብሎ የሚለው ነገር በባቢሎን በነበሩበት ጊዜ ነው እስራኤላውያን ብለዋል። ይሄንን መረጃ አለውት የመጽሐፍ ቅዱስ መረጃ ማለት ኤርምያስ 70 ዘመን ብዙ ዘመን የኖረው ባቢሎን ውስጥ ነው። ስለዚህ ሊናገረው የሚችለው በእርግጥ ከዚያ በፊት ትንቢት አይናገርም ነበር ማለት አይደለም። መረጃ ባሮክና ከአቤሜሌክ ጋር ያለ ኢየሩሳሌም እንደምትጠፋ ትንቢት ይናገር ነበር። ከዛ በኋላ ከወረደ በኋላም ደግሞ ትንቢቱ ቀጥሏል። መርጌታ መረጃ አለውት ወይ ነው ያልኩት? በባቢሎን እንደወረደ የሚናገር መረጃ አለውት? ማን ኤርምያስ? አዎ በምርኮ እንደተወሰደ የሚያሳይ መረጃ አለውት አይደል? መረጃውን ይስጡኝ። ወጡ ኔትወርክ ነው ብዬ ጠየም አድርጌ ለያዘው ግን አይመጡ ከመጡ ምሰየው አው አንተ መልስ እንዳትሰጥበት እንጠብቃቸው ትንሽ የሚል ወጡ አው ኔትወርክ ነው ብለን እናስ ወጡ ገበሬው ያራሰ እናቶቼ ገበሬው ብለው ያሉኝ አቤት ውሸት አቤት ውሸት አቤት ውሸት አቤት ውሸት ወንድሞቼ እናቶቼ ትውልድ ካለ በሉ የአዲስ ኪዳን መምህር ናቸው መርጌታ ናቸው ከኔ አዋቂ ነኝ ያሉ ብሎ የሚሉት የምቶ መምህር ተጠብቆታል ባለፈውም እንደዚህ ሆነው ነው የወጡት ከዳንኤል ቤት ልክ ሲይዛቸው ወጡ ያሉ ነበር ወጡ አሁንም ይሉ ወጡ እንደው ኔትወርክ ነው እንበል ወጡ አስደግፎ መሄድ የኦርቶዶክስ መምህራን ድርሻ ነው እንደዚህ አጽፈውን አሁን ቀጥታ እንናገርበታለን ማለት ነው እህትየው ግን አሁን አትናገር ብላኛለች ወንድሞቼ እናቶቼ ምን አረጋችሁ በእውነት መምህራንም የምትባሉ ምን አደረጓችሁ ህዝቡ ምን አደረጋችሁ ምን አደረጋችሁ ራሳቸው ናቸው የወጡት ልብ በሉ ራሳቸው እንደው በአብርሃም በይስሐቅ በያዕቆብ አምላክ በልዑል እግዚአብሔር በነብዩ በኤርምያስ አምላክ ይጆታለሁ ኑ ተመልሰው መምህር እንደው በጌታ በተሰቀለው በአማኑኤል ይጆታለሁ ኑ ተመልሰው ናውን እችን የዋሿትን እኔና እርሶ እንናገራለን በዚህ ትልም ውስጥ ማ በትክክል እንደሚሄድ ጴንጤው ኤርምያስ ነው ወይስ መርጌታው ኦርቶዶክስ ነው በትክክል የሚሄድ ማን ነው ኦርቶዶክሱ መርጌታው ነው የሚተረጉመው ወይስ ጴንጤው ኤርምያስ ነው የሚተረጉመው ዓለም ያየ 1300 ሰው እየታዘበ እንተረጉመዋለን ማለት ነው ኑ ይምጡ መጋቤ ብሉይ ተበላችሁ እዚህ ቤት ውስጥ የምትጠሩ ካላችሁ ስለ ክርስቶስ ኢየሱስ ለምናችኋለሁ ኑና ይሄን ታሪክ እውነት አድርጉት ኦርቶዶክስ ተዋህዶ ቤተክርስቲያን ነች ብላችሁ ያላችሁት ማለት ነው መርጌታ መቼም እንደሚመጡ ተስፋ አደርጋለሁ ተመልሼ እንደው በጌታ ይሁንቦት እንደው በተሰቀለው በቸሩ መድኃኒዓለም መቼም ይሄን ሁሉ ህዝብ እንደዚህ ዘርግፈውት አይወጡም እንግዲያው ዓለም ልብ ብላችሁ ስሙ የኦርቶዶክስ መምህራን እንደዚህ ያረጉ ነው የሚሄዱት ኔትወርክ ካሰጣቸው ኦኬ ይምጡ ተመልሰው ካርድ ገዝተው የሚሆን በዳታም ይገባሉ ይሄን ውሸት ግን ሳልናገር አልተውም እህትየው የምትይው ነገር ካለ ማለት ትችላለሽ ኦኬ ዳጊዬ የምትለው አለ እየሰማ ነው ወይስ ተኝተሃል ዋግዬ ስለመጣች ዋግዬ ሰላም ትበልና ዳጊዬ ካለ ኤኒ ታይም ድንገት ስራ ላይ ከሆነ ዳጊዬ
ዳጊዬ ኤኒ ታይም ይከፍታል ማይኩን ሲመቸው እንዳልከኝ ማለት ያ ፋሲካ መጥቷል ፋሲካ ቀድሟል ፋሲካ አለ እዚህ ላይ ምንም ነገር እንዳትናገሩ ቀድማችሁ ኖ በጭራሽ እኔ አለው ሰላም ለእናንተ ኤርሚዬ ሰላም ብያለሁ መርሲ ሰላም ላንቺ ዳጊ ከላይ ደግሞ ማነው ሞድሽ ወንጌላዊት ሰላም ላንቺ ይሁን እንዳልክ መቅዲ ከታች ያላችሁ ሁላችሁንም ሰላም ብያለሁ በጌታ ጸጋና ሰላም በእውነት ይብዛላችሁ ብቻ የምንሰማውንና ቃሉ እንዴት አድርገው እንደሚተረጉሙት በጣም ነው የሚያሳዝነው እና በእውነት ተመልሰው እንዲገቡ በጣም በእውነት እንፈልጋለን መሪጌታ ተመልሰው ይግቡና ትክክለኛውን የመጽሐፍ ቅዱስን ሐሳብ እንዲያስረዱን እንፈልጋለን እና ጌታ ኢየሱስ ሁላችሁንም ይባርክ መርሲዬ ቀጤ ተባረክልኝ እዚህ 1300 ሰው እየሰማ ነው የኔ ከውጭ በትንሹ 300 ሰዎች አላችሁ በትንሹ ኦልሞስት ወደ 1600 ሰው እየሰማ ነው ማለት ነው ሌላ መምህር ካለ ኤርሚያስ 6:16 ነው አረጋለሁ ብሎ የሚል ሰው ካለ ኦርቶዶክስ ናት ብሎ የሚል ሰው ካለ ይምጣ ወገኖች ካልሆነ ግን ውሸታቸውን አሳያለሁ እህትየው ህዝቡ ባለበት ምንም ችግር የለም ኤርሚዬ እና እንለጥቀው ወይስ ትንሽ እንጠብቅ ዋግዬ ሰላም ትበልና ከዛ ትቀጥላለህ ኦኬ እሺ ሰላም ለእናንተ ወጣጣ አንተ ምስከዛ ኤርሚዬ መርሲ ዳግሻ ሞድሽ እንዳልኩላችሁም በጌታ በኢየሱስ ክርስቶስም ሰላም ላችኋለሁ እንግዲህ ደግሞ ከአዲስ ኪዳን ወደ ኋላ ተኪዷል ጥቅስ እየጎተቱ የኛ ነው ማለት አስተምሮ በጣም መታይ ስላለበት በጣም ጥሩ ነው ይሄን ማለታቸው መሰረቱ ይፈተሻል ማለት ነው ወደ ባክ ወደ ብሉይ ኪዳን ደግሞ ከተመለሱ ማለት ነው ጥምቀትና ቁርባን ላይ ነበር እስካሁን ክርክሩ በጣም ደስ የሚል ነው በእውነት ለመስማት እኔም ጓጉቻለሁ ተባረኩ ኤርሚዬ በቃ ቀጥል ሰውም ስለሚጓጓ እሺ ሌላ ሰው እንታይበታይክሲ ምናልባት እሳቸውን ወክለው ሌላ ኤርሚያስ 6:16 ላይ ያለው የቀደመችው መንገድ ኦርቶዶክስ ናት ብሎ ሊተረጉም የሚችል መምህር የአዲስ ኪዳን መምህር ወይ የብሉይ ኪዳን መምህር ቄስም ይሁን ዲያቆን ወይ ከምን መናንም ዘንድ እግዚአብሔርን ቃል በሚገባ አቃለው ብሎ የሚል ሰው አለ የሚመጣ አለ የሚመጣ ሌላ አለ ወይ 1300 ሰው አለ ሌላ አለ ወይ እንግዲህ ዓለም ይስማ ሲጠየቁ የማይመልሱ ሲያዙ የሚሮጡ በወጡበት የሚቀሩ ሆነው እየታዩ ነው የኦርቶዶክስ መምህራን በጴንጤ ፊት ቀርቦ እግዚአብሔርን ቃል ለማውራት ለመሞገት በእውነት ዘመኑም ያልፈቀደላቸው እግዚአብሔርም ያልፈቀደላቸው ነበረ ከምን ዘመን እስከ ምን ዘመን ድረስ እንደነበረ አያውቁም የት ቦታ ላይ ሆኖ ትንቢቱ እንደተናገረም አያውቁም ስለዚህ ምን አሉ ኤርሚያስ 6:16ን ያብራሩ ብዬ ቀደም ተጠየቁበት 6:16 ላይ ሃይማኖት ነው ብለው ተረጎሙት ኦኬ ሃይማኖት ነው ያ ሃይማኖት በኤፌሶን 4 ላይ ያለው ሃይማኖት ነው ብለው አዲስ ኪዳን ላይ ከብሉይ ኪዳን ከኤርሚያስ 6:16 ወደ ኤፌሶን 4 ቁጥር 6 አካባቢ ላይ በአንዴ ነው አክሮባት ተገልብጠው መጣው ቁጭ አሉት ሳያብራሩት ኤርሚያስ 6:16 በአውዱ ሳይፈቱት በዘመኑ ሳያውቁ በአንዴ ተከረበቱ መጡና ኤፌሶን 4:6 ላይ ብለው የቀደመችው መንገድ ማነው ያቺ የቀደመችው መንገድ ተብላ የተነገረችው አንዲት ሃይማኖት ናት ያቺ ሃይማኖት ደግሞ ማናት አሉ ያም ኦርቶዶክስ ናት አሉ